መጠየቅ እግዚአብሔር ብቻ እሱን ብቻ አምልክ የሚለው ለእግዚአብሔር ነው። እሱን ብቻ አክብረልኝ የሚል አለ። እሱን ብቻ እግዚአብሔርን ብቻ አክብረ የሚል አለ። ሲስ ጠይቅልን ኖ በመጽሐፍ ቅዱስ ሲስ ጠይቅልን። መጀመሪያ እነዚህ ተርሞች ለማን ምላሽ ለመስጠት ነው የተጻፉት የሚለውን ለመጀመሪያ ትመልስልንም ቶንዬ። መነሻ ሀሳቡ መቼ ነበር እና ለማን ነው መልሶ የተሰጠው በምን ምክንያት የሚለው እስኪ ንገረን ቶኒ። ቃለ ሕይወት ነበር ካለ መቼ ሉተር ሰጠው ነው? አሁን እዚህ ዘመን ላይ ቆመክ ሳይሆን የምታብራራው የሆነ ቤተ እምነት ላይ ቆመ ሳይሆን የምታብራራው ፖፕን ተቃውሞ ነው። ይሄን ክብር ለእግዚአብሔር ብቻ ለፖፕ ክብር አይገባም ብሎ ነው ያው እኮ ለፖፑ ሲሰግዱ ለፖፑ ሲያመልኩ ለፖፑ ሲሰግዱ ለምን ሲያመልኩ ገንዘብ ሲቀበሉ ሲያሰግዱ ነበር አይደል? ሲያመልኩ አይደለም ሲያከብሩት ምንም ብሎ ሰዎች ናቸው። ማክበር የለብንም እግዚአብሔርን ብቻ አምልኩ አላለም። ቶኒ ስለ ካቶሊክም ትከራከራለህ አንተ? ለካቶሊክ ለምንድን ነው የምትከራከረው? ውሸት ከሆነ እስልምና ይከራከራል። እስልምና ላይ ውሸት የምትናገር ራሱ ያል እኛም ብቻ ጥላቻ በቃ ለካቶሊክ ትከራከራለህ። ቆይ መልስ። ይሄ እኮ ለፕሮቴስታንት ተብሎ የተጻፈ አይደለም። ቆይ ቶኒዬ በቅንነት መልስልኝ። ይሄ ጉዳይ እነዚህ ተርሞች የመጡት በጊዜው ትክክለኛ ምላሽ ነበሩ ብለህ አታምንም? አላምንም። ምክንያቱም ደህንነታቸውን በገንዘባቸው መግዛት ነበረባቸው። ድነታቸውን ጭምር በገንዘብ እሱ አይደለም ክብርና እንትን ለመዳን ገንዘብ አያስፈልግም ማለትና እንትን ክብር ለሰዎች አያስፈልግም ማለት የተለያዩ ነገሮች ናቸው። ክብርና ፓርጋቶሪ ታውቃለህ ቶኒ? ፓርጋቶሪ ፓርጋቶሪ በካቶሊክ ምንድን ነው? ፓርጋቶሪ ታውቃለህ? ንገረን። አሁን አንተ ኦርቶዶክስ ነህ፣ ግን ለካቶሊክ ትከራከራለህ። እውቀት ካለ ስለ ፓርጋቶሪ ጠይቀን። አንድ ሰው ሲሞት ወደ ገነት ወይም ወደ ሲኦል ከመግባቱ በፊት የት ነው የሚቆየው ብሎ ነው የሚያምኑት ካቶሊኮች። የሆነች ሳጥን አለች፣ ፓርጋቶሪ ትባላለች። እዛ ይቆያል። ብዙ ገንዘብ በሰጠው ከዛ ዘር ማንዘርን በሙሉ ከዛ ታወጣለህ ነው የሚለው። ትቀበላለህ አንተ? አሁን እነዚህ ሰዎች በጣም እየረበሹ ነው ያሉት። ይሄ ኮንሴፕት አንተ ቆይ ወንድማችን ነው አንተ ወንድማችን ያዘው ጉደታን ያዘው። ክብርና እንትን ፓርጋቶሪን ምን አገናኘ? የሆነ ነገር ሲኖር ሌላ ቦታ ተዘለከበ ነው። እዚህ ጋር የሚከፋቸው ሰዎች አሉ። አንድ ጊዜ እንደዚህ ነው የምናደርገው። በፋክት በኤቪደንስ በፊገር የሚባል ነገር አለ አይደል? እንደዛ አይነት ነገር አምጡና በኤርሊ ቸርች በሐዋርያት ዘመን 5 ሶላ የሚባል ትምህርት አለ የምትሉ ከሆነ አምጥታችሁ አሳዩ። አሁን ለካቶሊክ ነው የተሰጠው። ሉተር ከስንተኛው ክፍለ ዘመን መጥቶ ፈጠረው ምናምን እያልክ እዚህ ጋር ከምታቦካ እኛ የሐዋርያቶችን ትምህርት ነው የምንቀበለው የምል ማለት ነው። ሄኖክ ምንድን ነው እያወራህ ያለው? አልገባኝም። ቆይ ሄኖክ አይደለም ይማቸዋል። አየህ እስቲ ሄኖክ አንተ ደግሞ ቆይ 5 አዕማደ ምስጢራት የሚል አምጣ። እኔ 5 10ን የሚያገባኝ ነገር የለም። በቤኒ አንተ አምጣ እዚህ እንደ መሐመድ ቆይ 5 አዕማደ ምስጢራት የሚል እኮ መጽሐፍ ቅዱስ ተረጋጉና ቆይ ተረጋጋና ሄኑ አንዴ ሄኖክ በጣም ትክክለኛ ጥያቄ ነው የጠየቀው። ሄኖክ በጣም በቃ መጠየቅ ያለበት ሄኒ ናናና ግባ ሄኒ ናናና
ሲስ የኔ ነገር ምን እንደሆነ ታውቃለህ? ሙሐመድ ጌታ ኢየሱስ በስጋ ከመጣ ከተወለደ በኋላ መከራን ከተቀበለ ከሞተ ከስንት መቶ ዓመት በኋላ መጥቶ በስጋ ከመጣ ቆይ አንድ ጊዜ ልጨርስ። ሉተር በ16ኛው ክፍለ ዘመን ተነስቶ የኤርሊ ቸርች ፋዘርስ የኤርሊ ቸርች ቤተክርስቲያንን ትምህርት እንዴት ሆኖ ነው ሊያውቅ የቻለው? ይህንን የሚያስረዳኝ ሰው አለ? ጋይስ በእናታችሁ እስቲ በእግዚአብሔር በእናታችሁ ታብታብ አድርጉ። በጌታ እንደው ምን አለበት እኔ ቤት አሁን 350 ሰው አለ። ታቡ ግን 1.6 ኬ ነው። እኔ በእውነት ጆሲ እስቲ ታብታብ አድርጉ በጌታ። ዛሬ በጣም ይዲዲያ ከባድ ጥያቄ እየተጠየቀ ነው ያለው። 5 ሶላ በመጀመሪያ በአባቶች ትምህርት ውስጥ ነበሩ እየተባለ እኔ ለዚህ መልስ የለኝም። እግዚአብሔር አይ ጥሩ ክሌም ነው። እስቲ የትኛው አባት ጋራ እኔ ደግሞ ሰው የላከልኝ ፖፕ ስለተመለኩ ነው ሶላ ዲዮግሎሪስ የመጣው ብለዋል ብለውኝ ነው። በየትኛው አባት ነው እንደዛ የተባለው? እስቲ አይ እንደዚህ ቀንጭቦማ ወሬ የለም። እኛ ሶላ ስክሪፕቸርስ የምንለው መጽሐፍ ቅዱስ ብቻውን ባለፈው ግሎሪያ ማለት ነው አይደል? ሪፎርመሮች ሶላ ዲ ግሎሪያ እስቲ ዲያና ግባስ ያረቶቶ አንዳንዴ እንኳን ግባ ባክ ሶላ ዲ ግሎሪያ ማለት ምን ማለት ነው? ጁስ እሺ ጋይስ ሰማለሁ ጋይስ። ቆይ መጀመሪያ ታብታብ አይ ታቡ በጣም አሪፍ ነው። መጀመሪያ ታብታብ አይ ታቡ አሁን በጣም አሪፍ ነው። ቆይ ቅድም ወዳጄ በምኒ እሺ ሶላ ዲ ግሎሪያ ማለት ምን ማለት ነው ጆሲ? ሶላ ስክሪፕቸራ ማለት እንግዲህ አይ ሶላ ክብር ለእግዚአብሔር ማለት ሶላ ዲዮግሎሪዮስ ማለት ክብር ለእግዚአብሔር ብቻ ብሎ ማለት ነው እኮ። እሱ ትክክል አይደለም። ትክክል አይደለም። ጌታ ኢየሱስ እኮ ክብር ለሚገባው ክብርን ስጡ ብሏል። ስለዚህ ለሁሉም እንደየደረጃውና እንደየቦታው የተመተረና የሚገባው ክብር አለ ብለዋል። አሁን እንግዲህ ሶላ ዲዮግሎሪዮስ የመጣ ፖፕ ስለተመለከ ነው ብለው ካሉ እንደው እንግዲህ በማስረጃ ፖፕ ሆይ እንግዲህ ማሩነ ውዳሴ አምልኮ ለእርሱ ይገባውታል ያልነበትን በማስረጃ ቢያመጡ ደስ ይለኛል። ድህነትን በገንዘብ ሲሸጡ አልነበረም? ንስሐን በገንዘብ ሲሸጡ አልነበረም? እንደ አንድ ላይ ይቅርታ አልተሸጠም። የሰው የመዳን ተስፋ ነበሩ አይደል? ይቅርታ ሄሉ ኢንተለጀንስን አቢዩዝ ያደረጉ ነበሩ። ፖፕም አይደሉም። ራሱ የሉተርን ቴሲስ 44 እና 45 ላይ ካየሽ ፖፑ እንደማያውቁ ቢያውቁ ኑሮ በቤተክርስቲያኑን በበግ አጥንትና ቆዳ እንዲሰራ ያደርጉ እንደነበረ ሉተር ራሱ እንኳን የጻፈው ነው እንደማያውቁና እንዳው ፖፑ ሲሸጡ ነበርና ሲመለኩ ነበር። ድነትን ካልሽ በማስረጃ አንደኛ ኢንተለጀንስ ማለት ከንስሐ ውጭ ያለ ቀኖና ነው። ለቀኖና ገንዘብ ያስከፈሉ የካቶሊክ ካህናት ጳጳሳት ነበሩ እንጂ አንቺ እንደምትይው ድነት የሚሸጥበትም አይደለም። እና ያው ከማውራት በፊት አንደኛ በነገራችን ላይ ኢንተለጀንስ ራሱ ምን ማለት ነው ጽንሰ ሐሳብ ማወቅ ጆሲ እሱ ምን ማለት ነው? አሁን ያልከው ምን ማለት ነው? ለቀኖና ገንዘብ ይሰጣል። ኢንተለጀንስ ማለት ምን ማለት እንደሆነ ላስረዳሽ። ካቶሊካውያን ቀኖና በንስሐ በሚስጥረ ንስሐ ውስጥ እንቀበላለን። ከዛ ውጭም ካህናትን ስናገኝ እንቀበላለን። ያንን በገንዘብ የሚሸጡ ካህናት ነበረ። ይሄ ደግሞ ከሉተርም በፊት ከሉተርም በኋላ ሲሞኒዝም የተሰኘ ካህንን ኤክስኮሙኒኬት የሚያስደርግ ኃጢአት ነው። በፕሮቴስታንት ሪፎርሜሽን ወቅትም በዚህ ጉዳይ ላይ ተከሰው ኤክስኮሙኒኬት የተደረጓሉ። ከሱም በፊት ኤክስኮሙኒኬት የተደረጓሉ፣ ኋላም ኤክስኮሙኒኬት የተደረጓሉ። እና ሰች ሊተርጂካል አቢዩዝን ምንድነው የሆነን አቢዩዝ አንስተሽ አሰች የካቶሊክ ቤተክርስቲያን እንደሆነ ዲፋይን ልታደርጋችም አንደኛ፣ እንደገና ደግሞ የተሸጠም የለም። አንቺ እንደምትዩ ድነት አልተሸጠም አይደለም። ቆይ
ቆይ ጆሲ አንድ ነገር ጠይቀህ እናንተ በዚህ በ400 ዘመን ጨለማ ዘመን በሚባለው ታሪክ ተስማማላችሁ? መጀመሪያ በፕሮቴስታንት ሰዎች በመጣ ታሪክ ለምን እንስማማለን? አይ እናንተ ተስማማላችሁ ወይ ነው ማለት በዚህ ታሪክ ተስማማላችሁ? አንስማማም እኮ ማለት ነው። በግልጽ ነው የነገርኩሽ። በአባቶች እንደዛ ያልተባለ በቤተክርስቲያን ታሪክ ያልነበረ በ16ኛው ክፍለ ዘመን እንደሚመጣ ትምህርት ለምን እንስማማለን? በቃ ስለዚህ ስለማትስማሙ አሁን ልንግባባ አንችልማ። እሱ አይደለም ያነሳሽው ክሌም ፖፕ ይመለካሉ ድነትን ይሸጣሉ ነበረ። እንደዛ ካልሽ በማስረጃ ማውራት ነው። ለምን ላጥብለሽ ትሸሸጊያለሽ? ና አልተሸሸግም። ለምን ተሸሸገው? ለምሳሌ ጆሲ የኔ ያልገባኝ ነገር ታድሳውያን ወደ መጀመሪያ ትምህርት እንመለስ ነው ያሉት እንጂ እኮ አዲስ ትምህርት አላመጡማ። አዲስ ትምህርትማ ነው የቤተክርስቲያንን ትውፊት አውቶሪቲ አያስፈልግም ቸርች ኢንፋሊብል ነች ብሎ ማለት አዲስ ትምህርትማ ነው። ሲፕራን ኦፍ ካርቴጅን ብትጠይቀው ክርስቶስ ቤተክርስቲያን ሙሽራ አትሳሳትም ብሎ ይልሃል። ሉተር ግን እንደዛ አይደለም። ይሄ አዲስ ትምህርት ነው። ባክ ቱ ዘ ባይብል ከተባለ ሚስጥረ ቀንዲል እንደ ያዕቆብ መልእክት ምዕራፍ 5 መሰረት የኃጢአት ስርየት ያስገኛል። ለሉተር ግን እንደዛ አይደለም። this is not back to the bible, this is a new teaching። እሺ ለምንድን ነበር ሉተር 96 ነጥቦችን ጽፎ ካቴድራሉ በር ላይ ለጥፎ ሄደው? እሺ አንደኛ ግማሽ ያክሉ ካቶሊክ ቤተክርስቲያን ራሱ አፊር የምታደርገው አቢዩዞች፣ ኮራፕሽኖች ምናምን ስለነበር ነው። እነሱ ኮራፕሽኖች ግን የቤተክርስቲያን ትምህርት ናቸው የሚባል ነገር የለም። በሱ ቤተክርስቲያን ትደግፋለች። ቆይ ልጨርስ። ነገር ግን ከዛ ውጭ ያሉት ግን አብዛኞቹ አዲስ ቴዎሎጂካል ቪዎች ናቸው። በእነሱ ደግሞ ሉተር ድብን አድርጎ ተሳስቷል። ለምሳሌ እየሰጠውሽ ነው። እንደ ያዕቆብ መልእክት ምዕራፍ 5 መሰረት የኃጢአት ይቅርታ ያስገኛል ሚስጥረ ቀንዲል። ለሉተር ግን እንደዛ አይደለም። ይሄ it's a new teaching። ስለዚህ ታሪክ ምስራቅና ምዕራብ ብለን ከፍለን የምንቀበለው አየህ፣ ታሪኩ ላይ ራሱ አንስማማም። ስለማንስማማ አይ ምንም የታሪክ ልዩነት የለም። ሉተር ቁርባንንና ጥምቀትን ብቻ ነው ከሚስጥራት የሚቀበለው። አባቶች ግን ሰባቱ ሚስጥራት እንዳለ ይቀበላሉ። መጽሐፍ ቅዱስም እሱን ያስረዳል። ከየት ያመጣው ሉተር? it's a new teaching። የወልድ ሰምቻለሁ። አንዴ ስማኝ። ሉተር ባክ ቱ ዘ ባይብል ምክንያቱም የድነት ትምህርቶች አጠቃላይ ተጠልፈዋል። እነዚህ ትምህርቶች ስለተጠለፉ ባክ ቱ ዘ ባይብል ብሎ 96 ነጥቦችን ለጥፎ ሄዶ ነው ያ ሁሉ ችግር የመጣው። ስለዚህ 96 ፖይንቶች ውስጥ እኮ ያሉትን ሁላ እኮ አለይሻቸውም ሄዱ። ድህነት በሰዎች ድህነትና ክብር በሰው እጅ ስለወደቀ አትቀበልም እኮ እይታችን ብለን ነው የምናምነው። ኦርቶዶክስና ካቶሊክ ይህን ታሪክ አይቀበልም። ጠይቃት እስኪ ጆሲ። ቆይ አንድ ጊዜ ልንገርሽ ሄሉ ሉተር ያለውን ቴስቶችን ሁሉ አይተሻቸው? ቅድም ድነት ተሽጧል አልሽኝ። ሉተር ድነት ተሽጧል እንዳላለ እንኳን አሳየሁሽ። በቴስቱ 44 እና 45 ተሳስተሻል። ኢንተለጀንስ ነው በህግ አምላክ። ሄሉ አዲስ ነገር አትፍጠሪ። ሉተር ራሱ በ44 እና በ45 ፖፕ ራሱ እንደማያውቁ ተናግሯል። እንኳን ፖፕ ሸጡ ሊል ስተትሽን እመኚ መጀመሪያ። ከዛ ኢንተለጀንስ ደግሞ ድነት አይደለም ለኃጢአት ስርየት እንዲያገኝ ሰው ፍታት ከተሰጠው በኋላ ቀኖና ይሰጣል። ልክ ይሄ በንስሐ ሚስጥር ውስጥ ቀኖና እንደሚሰጥ ከንስሐ ሚስጥር ውጭ ያለ ቀኖና ነው። እንደገና ሲጀመር ከቨርድ ባይ ግሬስ የተባለው ዳብል ኢምፑቴሽን ቴዎሎጂ አዲስ ትምህርት ነው ያልነበረ። አዋልድ መጽሐፍ ቆይ አልብ ጆሲዬ አንዴ በትህትና አፖክራፊ መጽሐፍቶች ወይ አዋልድ መጽሐፍቶች ተብለው የመጡ እነዛ መጽሐፍቶች መቼ ነው? እሺ ልንገርሽ አንድ ጊዜ ይኸውልሽ። አሁን ለምሳሌ የትኛውንም አባት ጥቀሺ የ66 መጽሐፍ ቀኖና ያለው አባት የለም። ኖ እሱን ተውና አፖክራፊ መጽሐፍቶች እንዳሉ ታምናለህ አይደለ? አፖክራፋል የሚባሉ መጽሐፍቶች እኮ ለነ ፕሮቶ ኢቫንጀሊየም ኦፍ ጄምስ ምናምን ናቸው። እነሱ ኢንስፓየርድ ኦፍ ወርድ ኦፍ ጋድ አይደሉም። እነሱ እንደ ኢንስፓየርድ ወርድ ኦፍ ጋድ መጽሐፍ ቅዱስ ውስጥ ከተን አናውቅም። ለምን ስለነሱ ታወሪያለሽ? ለምን ደግሞ አላነሳው? እነዚህ ናቸው መሰረታዊ ቆይኛ። እኔ አሁን ስለ ፕሮቶ ኢቫንጀሊየም ኦፍ ጄምስ የጌታ ቃል ነው ብዬ ሳወራ መስልሽ አታውቂም። በካቶሊክ ቤተክርስቲያን ውስጥም የለም። ለምን ስለሱ ታነሻለሽ? ታሪኩን አታነሱም እናንተ። ለዚህ እኮ ነው ስለማታነሱት የለም ማለት ነው እንዴ? ታሪኩ በደንብ ይኸውልሽ የመጽሐፍ ቅዱስ ቀኖናን ከላይ እስከታች አይጠበቅብህም። አይ ጆሲ ማመን እኮ አይጠበቅብህም። ታሪክ አንባቢ ነኝ ካልክ ለምን አታነበውም አንድ ላይ? እሱንም አነባዋለሁ። እኔ እኮ ልንገርሽ ግን የትኛው የቤተክርስቲያን አባት ወይም የካቶሊክ ቤተክርስቲያን ነው የትኛው ፖይንት ላይ ስለ ፕሮቶ ኢቫንጀሊየም ኦፍ ጄምስ አፖክራፋሉን ወስዳ የጌታ ቃል ብለው ነው የምታወሪኝ?
አሁን ለምሳሌ ቀኖና እናውራ ከተባልሽ ከአባቶች እስከ ካውንስሎች በሙሉ ወርድልሻለሁ። እኔ ግን ካኖናይዝ አልጠየቅኩም። እኔ ስለ ካኖናይዝ አልጠየቅኩም። ካኖናይዝ ከመደረጉ በፊት እነዚህ አዋልድ መጽሐፎች ለምንድን ነው የገቡት? ከየት መጡ? ለምን መጡ? ካኖናይዝ እኮ የተደረገው መቼ ነው? በቃ ነጥቡ ላይ ትመጣ። ወይ ካኖናይዝ የተደረገው መቼ ነው? በዌስተርን ወርልድ የመጨረሻው ዴፊኒቲቭ ካኖናይዜሽን የተሰጠው መቼ ነው? ወይ ታሪክ መጀመሪያ መልስ። ለምን ወይ ታሪክ ትያለሽ? መመለስ እኮ ነው። ካቃተሽ መተው ነው። ሄሉ ልመልስልሽ እኮ አልኩሽ። አልመለስክልኝም እኮ ጆሲ። እንዴ እኔ ልመልስልሽ። እሺ ልመልስልሽ። በመጽሐፍ ቅዱስ ቀኖና የአባቶች እሺ ልጨርስ ነኝ። ስሚ አባቶች የተለያየ ቀኖና ሰጥተዋል። ከዛ በኋላ ልመልስልሽ። ታዲያ በማለት ትግቢ። ለምን ልመልስልሽ? መደረግ ለምን አስፈለገው? ለምን አስፈለገው? ልነግርሽ ለምን ካኖናይዝ መደረግ እንዳስፈለገው። ወንጌል አለ አይደለ? አረ ጆሲ ተረጋጋ። ቆይ ተረጋጋ። የትኛው ወንጌል እንደሆነ በምን አወቅሽ? ሲጀመር አንቺ ወንጌል መሆኑን እኮ የነገሩሽ የቤተክርስቲያን አባቶች ነው። በመሀል እየገባሽ አንቺ ሲሆን ጨዋታ አይደለም ለኔ ሲሆን ጨዋታ። ኖ ቆይ ሐዋርያት የሰበኩት ወንጌል አይደለም። እሺ ሉተር አለ። ሉተር ተነስቶ ፕሮቴስት ያደረገው ሐዋርያት የሰበኩትን ወንጌል አይደለም አለ። በመሀል የተፈጠሩትን ታሪኮች ሉተርማ ሐዋርያት የሰበኩትን ወንጌልማ ተቃርነዋል። ምክንያቱም ቀንዲል የኃጢአት ስርየት አያሰጥም ብለዋል። ሐዋርያቶች ግን ያዕቆብ መልእክት ላይ እንደምታዩ የኃጢአት ስርየት ያሰጣል ብለዋል። ስለዚህ አዲስ ቲቺንግ ነው ይዞ የመጣው። ወንጌልን ተቃውሟል፣ ሐዋርያትን ተቃውሟል። በቃ ጆሲ ከሌላ ሰው ጋር ጨርስ። በቃ አንተ መርጠህ ነው ታሪክ። አሁን እኮ ይኸውልሽ በመጀመሪያ ደረጃ የማትመክቺውን ክሌም አታንሺ። ስለ ኢንተለጀንስ አታውቂ አታንሺ። ከዛ እንደገና ፖፕ ድነት ሽጠዋል አትበይ። ሉተርም ራሱ እንዳልሽጠ አድሚት ያደርጋል። ሁለተኛ አቃሉ እያልኩ እኮ ማውራት አይጠበቅብኝም። የምጠይቅህን ብቻ መልስልኝ። አቃሉ እያልኩ እኮ እዚህ ማውራት አይጠበቅብኝም። እኔ እመልስልሻለሁ። አፖክራፋል የት ጋር ነው በካቶሊክ ቤተክርስቲያን ካኖናይዝ የተደረገው ወይም የተጨመረው? እሺ አምጪ በማስረጃ። ወይኔ አጭር ነገር የጠየቅኩ አጭር ነገር ነው። እኔም እኮ የጠየኩሽ አፖክራፋል ጨመራችሁ ካልሽ አፖክራፋል የሚባሉት እነ ፕሮቶ ኢቫንጀሊም ኦፍ ጄምስ ናቸው። የት ላይ ተጨመሩ? አምጪ። አልወጣኝም። እንዴት ተናገርሽ? ለምን ይጨመራሉ ብለሽ? አልወጣኝም አላልኩም። አፖክራፊ ወይም አዋልድ መጽሐፍቶች መቼ ነው የመጡት? ለምን ብዬ ነው የጠየቅኩ። የትኛውን መጽሐፍ ነው ምሳሌ ጥቀሽ? አፖክራፋ ያልሽ የትኛውን ነው ጥቀሽ? ወይኔ በቃ ጨርሻለሁ። ለውይይት ሳይሆን ለእንትን ነው ለምን የትኛው መጽሐፍ ነው ጥቀሽ? እንደዚህ ነው በይና እያንዳንዱ መጽሐፍ በመጽሐፍ ዲል እናደርጋለን። አፖክራፋል የምትይው ዲዮትሮካኖኒካልስን ከሆነ እነሱ አፖክራፋል አይደሉም። ፎር ዩር ኢንፎርሜሽን መጀመሪያ አዋልድ መጽሐፍ እና አፖክሪፋ መጽሐፍ የሚባሉትን አለያቸው። ያ አይ ኖ ራይት። ማንሳት ካልቻልሽ ስለ የትኛው መጽሐፍ እንደምታወሪ ግልጽ አይደለም ማለት ነው። አፖክሪፋ የምታያቸው እኔ መጀመሪያ ታሪኩን አንቀበልም እኮ ብሎኛል። በቃ አንቀበልም ስላለ እኮ እዛ ጋር ቆሜያለሁ። ለምን ታቆሚያለሽ? አሁን እኮ የምትቀበዩ ከሆነ ያንን የ400 ዓመት ጨለማ ታሪክ በቤተ ክርስቲያን አባቶች አስደግፊ ነው የተባልሽው። በቃ ማውራት የለብንም። አንቀበልም ስላልክ እኮ የማትቀበሉት ለምን እንደሆነ እኮ ስለምናውቅ በቃ ቆሜያለሁ እዛ ጋር ጨረስኩ። ለምንድን ነው የማንቀበለው? ምክንያቱም የማንቀበለው ኢትስ ፕሮቴስታንት ሜድ የ16ኛ ክፍለ ዘመን ታሪክ ስለሆነ 400 ዓመት ጨለማ እግዚአብሔር ያልተናገረበት ብሎ ማለት መጽሐፈ መቃቢያንን ታሪክ አይሁዶች የሚያከብሩትን የመብራት በዓል ራሱ የሚቃወም ስለሆነ ይሄ መብራት በዓል ደግሞ በኢየሱስ ዘመንም የተከበረ ኢየሱስም የሚያከብረው ስለሆነ ያንን የመጽሐፈ መቃቢያንን ታሪክ ስለሚቃወም አንቀበለውም። እግዚአብሔር በዛ ውስጥ ረድኤቱ ጥበቃው የለም ብሎ ማለት ስለሆነ እግዚአብሔር ቃል የገባለትን ሕዝብ መሲሁ እስኪመጣ ድረስ ለተወሰነ ለ400 ዓመት ትቶታል ማለት ስለሆነ አንቀበልም። እስቲ አንቺ ስትቀበዩ የቤተ ክርስቲያን አባት የትኛው ተርጓሚ ብሎት ከ16ኛው ክፍለ ዘመን በፊት እንደምትይው ተናገሪና እንጂ። ምን አብራሪ የለም። እኔ ጨርሻለሁ። ከሌላ ሰው ጋር ቀጥል። አይ ለማንኛውም ሌላ ጊዜ ዊዛውት ጉድ ኢንፎርሜሽን መጣችሁ አትናገሩ። ፖፕ ስለተመለኩ ነው የታሪክ ልዩነት ስላለን በቃ ለምን እናወራለን? የታሪክ ልዩነት አይደለም። እስቲ በቤተ ክርስቲያን አባት 400 ዓመቱ ጨለማ ነበር የተባለ ከ16ኛው ክፍለ ዘመን በፊት የተባለበትን አምጪ እናሳይን። ኖ መርጦ እንደሚያወራ እንደ ሃይማኖተኛው ሰው ግን የውይይት አልወድም። በቃ እንደ ታሪክ ተማሪ ብታወራኝ ያወራ ነበር። አንተ ግን መርጣ እንደ ሃይማኖተኛ ነው ያወራኸው። ስለዚህ አላወራም እንዴ። እኔ እንደ ሃይማኖተኛ ማለት ነው ሳታምኝበት ነው እንጂ ሃይማኖትሽን ብለሽ የተከራከርሽበት በሕግ አምላክ ለምታምኚው ተከራከርሽ። እኔ ደግሞ ለማምነው ተከራከርኩ። ሃይማኖቴ ማለት እምነቴ ነው። ለኔ እምነቴ ነው ሃይማኖቴ። ለአንቺ ሌላ ትርጉም ካለው አላውቅም። እኔ ታሪክ ነው ጠየቅኩ።
አይ ታሪኩን እውነታውን እኮ ነው ታዲያ እምነቴ ነገረኝ። እና ደግሞ በታሪክም በይው ስትፈልጊ በአስትሮኖሚ ማምጪ በአይሁዳውያን ባህል የምንሄድ እንደዛ የሚባል የለም። ካለ እኮ ታልሙዱ ሚራሹንም ፈታተን እኮ ማየት እንችላለን። 400 ዓመት ጨለማ ሆኖ ጌታ ረስቶን ነበር ብለው ያሉት አይሁዳውያን ካሉ እኔው ይምጣ በታሪክ። እንዳውም እኔ ካቶሊክ ነኝ አይሁድም አይደለሁም። ሃይማኖተኛ ነህ ታሪክ መርጠህ ምናምን አትይኝም መቼም እንደዚህ እያልኩሽ ክፍት እያደረግኩት ሄሉ አንቺና ሉተር በመዳን ትምህርት እንትን አንድ እምነት አላችሁ? ሄሉና ሉተርን የምትቀበዩ ከሆነ ፓስተር ሄሉ አለ የእምነቴ መሰረት ሉተር ነው ብዬ አላምንም። የእምነቴ መሰረት ያስተማሩኝ ሐዋርያት ናቸው። እሱ ልክ ነው ያስተማሩ እንትን ካቶሊክ ስለተሳሳተ እሱ ልክ ነው ያል ነበር አስተማሩ። ስለዚህ ትቀበላለህ? ሐዋርያት ያስተማሩትን ትምህርት በደንብ እቀበላለሁ። ሶራ ስክሪፕቸርን በደንብ እቀበላለሁ። ብቸኛ ባለስልጣን መጽሐፍ ቅዱስ ነው የሚለውን ዋናውን ትምህርት እቀበላለሁ። ስለ ሉተር ነው እያልኩሽ ያለሁት። አምስቱን ሶላ ያወጣው አሁን የምናነሳውን ነጥብ እንደ ዶክትሪን የሱን ትምህርት ታምኛለሽ? ምክንያት ይሄ የምታነሱበት ምክንያት እኮ ለምን መሰለህ? በቃ እዛ ጋር የተነሳው ፖይንት ማታምኚውን ነው አንቺ የምትናገሪው። ማውራት የለብንም። መቼ አንቺ ራስሽ እኮ አልተቀበልሽም ሉተርን። እኔ ለምን ባይብል የሚለው እኮ ራሱ ባይብል ውስጥ የለም። እስቲ እንደው አሳይን ከባይብል ውስጥ አውጪውና እኛ እንሰማቸዋለን። አስተምሩ እናንተ፣ እኛ እንማራለን። አስተምሩ። አይ ኔክስት ታይም ግን ያው መጠሽ ያለ ምንም ማስረጃ ቤተ እምነት ሪፕሬዘንት አታድርጊ። ፖፕ አልተመለኩም እንደ ልጅንስ ድነት አይደለም። ፎር ኢንፎርሜሽን ቴሲስ 44 እና 45 ላይ እሱን አድሚት አድርጎታል። በማስረጃ የምናወራ ቀጣይ ጊዜ ስናወራ የጨለማ ዓመት ከ16ኛው ክፍለ ዘመን በፊት ያወራ ያስተማረ ሰው ካለን በታሪክ እናወራ ካልሽ ማምጣት ነው። ኔክስት ታይም የሰው እምነት ሲያነሳ የሰው ልጅ አፉ ላይ አትሊስት ፍሮም ፈርስት ሶርስ እንደዛ ብሎ ማለት አለበት። ከአዳም ጋር ስናወራ ቀጠሮ ስላለን እዛ መተህ መስማት ትችላለህ። ምን አልመጣም። አዳም ጋር ለምን እመጣለሁ? እዚህ ጋር ክሌም ካደረጋችሁ ፖፕ ተመልከዋል ብሎ እዚህ ጋር መመለስ ነው። አዳም ጋር ለምንድን ነው የምመጣው? ሰምተናል። አይ በቃ እሱ ጋር ቀጠሮ ስላለን ብዬ ነው። በሰፊ ልብነት ስለሚያወራ እሱ ጋር ቀጠሮ ስላለን እዛ መተክ ማለት ነው። ፖፕ ተመልከዋል ብሎ ያምናል አዳም አልኩም። እዛ እንገናኝ ያልኩት አንቺ ስላወራሽው ነገር ለምን እንትን መረጃ አታመጪም? ቅድም ፖፕ ተመልከዋል ስትይ ነበር። እንትን ለእግዚአብሔር ክብር የተባለው ፖፕ ስለተመለኩ ለእግዚአብሔር አምልኮ ማለት ነው አልሽ። ሲጀመር ሉተር ያለው ለእግዚአብሔር አምልኮ ሳይሆን ክብር ብቻ ነው ያለው። ፖፕን ተቃውሞ የትኛው ታሪክ? ኧረ በህግ አምላክ ይኸውልህ ታሪክም ማውጣት ቆይ ታሪክ ስለ ታሪክ የምታወሩ ተማሪዎች እኔ ታሪክ ተማሪ ጋር ነው የማወራው እንጂ ሃይማኖቱን ታሪክ አይምሮሽ ውስጥ ነው እንደ መረጃ አውጥተሽ ለምን አስተሳሰብ ታሪክ መርጦ ትምህርት ግን የለም። መረጃው ይሄን ነው። ታሪክን እንቀበላለን። አሳይን እንጂ ሲሱ ጨርሻለሁ። አመሰግናለሁ። ሲሱ መቀጠል ትችላለህ። ዝም ብሎ መዝላል ጥሩ ነው ብለሽ ነው እንትን መዝላል ጥሩ አይደለም። መዝለል ማለት እናንተ ሽምጥጥ አድርጋችሁ የ400 ዘመን የ400 ዓመት የተፈጠረውን ታሪክ ሽምጥጥ አድርጋችሁ ዘላችሁ ጃምፕ አድርጋችሁ ሄዳችሁ ሄሉ ይሰማለሁ? አዎ ትሰማለህ። አንቺ አሁን 5 ሶላዎች ትክክል ናቸው ብለሽ ታምኛለሽ? ኧረ እኔ ሲሲ ይቅርብኝ ሲሲዬ ተውሻቸው እንዳታኝም ሌላ ጊዜ እናወራለን። በእምነት አድርጌ ነው ማምላቸው። እሱ ስላማኩ እኮ ነው ፕሮቴስታንት የሆንኩት። ሲስ ጠየቀ ወንድማችን ጆሲን ተይና ወንድማችን ሄኖክ ጠየቀ። ከአባቶች እነዚህ 5ቱን ሶላ ያስተማረ ሰው ካለ ንገሩኝና እኔ ዛሬ 5ቱን ሶላ ልቀበል አለ ወንድማችን ሄኖክ። አሁን ጆሲ ጠየቀ እኮ ጆሲንም ተዩ ብሩኬንም ተዩ ሌሎችም ተዩና ወንድማችን ነው ከአምስቱ ሶሎዎች ውስጥ የአባቶች ትምህርት ነው ወይ ከ16ኛው ክፍለ ዘመን ወይንም ከሉተር በፊት
እነዚህ 5ቱ ሶሎች ይታወቃሉ ወይ? የሚታወቁ ከሆነ በማስረጃ ንገሩኝና እኔም 5ቱ ሶሎችን ልቀበል እያለ ነው። ሄኖክ ትክክል ነኝ? ልክ ነህ ሲስ በማስረጃ ያሳዩንና እነ ሉተር ከመምጣታቸው በፊት ይሄ ትምህርት የቤተ ክርስቲያን ትምህርት እንደነበረ የሐዋርያቶች ትምህርት እንደነበረ በቸርች ስትሪ ውስጥ ወይም ደግሞ በቃ በኤርሊ ቸርች ፋዘርስም ቢሆን ይህንን ትምህርት አስተምሮ ነበር ብሎ የሚያምን በማስረጃ ማለት ነው። ሮጦ የካቶሊክ ነገር ውስጥ ከመወሸቅ በ16ኛው ክፍለ ዘመን ነው ሉተር የመጣው። ስለዚህ በጥንቷ ቤተክርስቲያን እነ ጳውሎስ አንተ በቃ 5ቱ ሶላ አለመቀበል ቆርጠህ ተነስታል። እንደ ሄኖክ አልገባኝም። እኔ መቀበል ያለመቀበል ለእኔ እንትን አይደለም። ነገር ግን ይሄ ነገር አሁን እኮ የሄኖክ ጥያቄ እኮ ይኸውልህ፣ የሄኖክ ጥያቄ መጽሐፍ ቅዱስ ብቸኛ ባለስልጣን ነው የሚለውን ሀሳብ መቀበል የማይፈልጉ ሰዎች የሚያስተምሩት ትምህርት ሰምቷል ወይ ደግሞ ተቀብሏል? እንዲህ አይነት ፖለቲካ እንድትሰሪ አይደለም። አንቺ እኔ ብቸኛ ነው። ጥያቄውን ፖለቲካ ነው። ጥያቄው ራሱ ፖለቲካ ነው። ጥያቄው ራሱ መነሻው ፖለቲካ ነው። ፖለቲካ ተጠየቀው። አንተ ራስህ ትምህርት ነው የምትጠይቀው። ሮጣችሁ እንደፋደፋላችሁ ሰው ሲጠይቃችሁ የሐዋርያቶችን ትምህርት ነው የምንከተል ካላችሁ የሐዋርያት ትምህርት ከሆነ በማስረጃ ያሳይኝ ነው ያልኩሽ እንዴ። ይህን ጥያቄ የነገሩ ሰዎች እነሱ ያስተምሩ ሂድና እነሱ ጋር በቃ እኔ አላውቅም። ማስረጃ ትለያለች። አይደለም። በጣም ሲሪየስ የሆነ ቶፒክ ነው። ባይዘው በጣም ሲሪየስ የሆነ ቶፒክ ነው። የወንድማችን ጥያቄ ምንድን ነው? 5ቱ ሶሎዎች ላይ ጥያቄ አለኝ እያለ ነው ወንድማችን ሄኖክ እና ተመሳሳይ ሌላ ሰዎችም እንደዚህ ሲጠይቁ ሰምቻለሁ። እና ሄሉዬ ይሄ ትምህርት ከሉተር በፊት ነበር ወይ? የሐዋርያቱ ትምህርት ነው ወይ? የሐዋርያቱ ትምህርት ከሆነ በማስረጃ እኔ አምናለሁ። ለምሳሌ ሉተር እኮ የመጀመሪያ መፈክሩ ምንድን ነው? ባክ ቱ ዘ ኦሪጂን እኮ ነው። ወደ ጥንቷ ወደ መጀመሪያ ወደ ሐዋርያቱ ትምህርት እንመለስ እኮ ነው። እንመለስ ነው። ከዛ ይሄንን 5ቱን ሶላ ይዞ እንደመጡ ሪፎርመሮች ይታወቃሉ። ስለዚህ ይሄ ትምህርት መጽሐፍ ቅዱስ ውስጥ እንዳለ ለወንድማችን ባክ ቱ ዘ ኦሪጂን የምልህ እኮ ሳክስ ነው። የትኛው ነው ባክ ቱ ዘ ኦሪጂን? አምጡ ስትባሉ ሐዋርያቶች እንዲያስተው ዲስ እኮ ፖለቲካውን ነው የጮክለት ያለው። አሁን እኮ ሄኖክ ለመማር አይደለም የሚጠይቅ ፖለቲካውን ነው እያጮህልህ ያለው። ይሄ ደግሞ ቆይቷል እኮ እንዳንተ ጥያቄ። የትኛው የቤተክርስቲያን አባት ነው ሁለት ሳክራሜንቶች የነበረው? የፖለቲካ ጨዋታ ሲጫወት ዝም ብለህ ታያወት። አይ ነው ለምሳ አብቃይንዬ። እኔ ግን ፖፕ ያመለክበትን ብትሰጥ ቆይ ለምሳሌ አይደለም። ቆይ እኔ ጆሲ አንድ ጥያቄ ልጠይቅ። ለምንድን ነው ክብር ለእግዚአብሔር ብቻ ብለው ሪፎርመሮች እንደ አንድ ስሎጋን የያዙት? ኢዝ ኢት ፎርስ? ጋይስ እሰማለሁ? አዎ ትሰማለህ። እሺ ለምንድን ነው ክብር ለእግዚአብሔር ብቻ ያሉት? እኔ አላውቅም ሲስ፣ ምናልባት የቅዱሳን ክብር ወይም ለጳጳሳት ለአቡናት የሚሰጠውን ክብር ተቃውሞ ሊሆን ይችላል፣ በሱ ሳይድ ያለው ማለት ነው። ግን ምንም አይነት ሪዘነብል የሆነ ነገር አይኖርም ክብር ለእግዚአብሔር ብቻ ለማለት። የእግዚአብሔር ክብር ለብቻው የተመተረ ነው። የእግዚአብሔር ክብር ለብቻው የተመተረ ነው። ለምሳሌ ክብር ለእግዚአብሔር የሚለውን እንዴት ተረዳዋለሁ መሰለህ? ክብር በጣም ሊዲሻ በጣም አይነኛ ጉንፋን ይዞኛል። ለዛ ነው ቪዲዮ ማለት ክብር ለእግዚአብሔር የሚለው እኔም እንዴት እረዳዋለሁ መሰለህ? የአምልኮ ክብር የሚገባው ለእግዚአብሔር ብቻ ነው ብለው ያስተምራል። እና ታዲያ የአምልኮ ክብር ካቶሊክ ለማን ሰጣ ነው? እሱን አንድ የሪፎርመር ሀሳብ ይዞት የሚወጣ ለማን ቁርባን አላውቅም። እኔ ግን እኔ ስደርስ የክብር ሀሳብ ስለተስማማኝ እና በዚህ ክብር ለእግዚአብሔር በሚለው ሀሳብ ውስጥ እየቀጠልኩ ነው።
አይ ያው እንግዲህ ፖፕ ያስመልክ ምንድነው አምልከን ከነበረ እንግዲህ እሱን በስርዓት ያሳዩን እንጂ ሄሉ እንትኖች ካቶሊካውያን በ16ኛው ክፍለ ዘመን ጳጳሳትን ያመልኩ ነበር። አሳምረው ያውቃሉ። ክብር መስጠት ለ16ኛው ክፍለ ዘመን ብቻ ትሄዳላችሁ? እውነቱን ለምን አትናገሩ? ለምሳሌ ናይደ የራሱ እኮ የሚገባው ክብር መስጠትን ከጌታ ከኢየሱስ ክርስቶስ አይደለም። ለምሳሌ ቆይ ክሌም ይደረጋል እኮ ጆሲ። ለምሳሌ የካቶሊካዊ መዝሙሮች ላይ ለምሳሌ ካየ መዝሙራቸውን አንዳንድ ነገሮቻቸው ኢንክሉዲንግ ኦርቶዶክሳውያንም ጀምሮ ለጻድቃን ሰማዕታትና ለመላእክት ዝማሬዎች ይዘመራል። ወይ ጆሲ ታዲያ እኮ ችግሩ ምን መሰለህ ሲስ እኛ ለእግዚአብሔር ስናመልከው ቅዱሳን ምናምን ስናከብር በመዝሙር ውስጥ እግዚአብሔር በእነሱ ሕይወት ውስጥ ያደረገውን ነገር እንዘምራለን። እንዳውም ፕሮቴስታንቱ ነው እግዚአብሔርን እንደ ቅዱሳን ክብር አውርዶ ለሱ የሚገባውን መስዋዕትና ሚስጥራትን ቁርባንን ያስቀረው። እግዚአብሔርን እንደ እግዚአብሔር ማምለክ ያስቀረው እንዳውም ፕሮቴስታንቱ ነው እንጂ ካቶሊኩ አይደለም። በካቶሊክ ቤተክርስቲያን እግዚአብሔር አምልኮ ቀርቷል የሚያስብላል። እንዳውም ችግሩ ያለ ፕሮቴስታንት ነው። ፕሮቴስታንት ስትል አልገባኝ። እሺ ላስረዳ። ክብር ለሚገባውን ክብር መስጠትን ከጌታ ቃል ሙሴ ተወድሰዋል፣ ዮሴፍ ተወድሰዋል። ገብተን ካየነው ዕብራውያን መልእክት እንዳለ ብዙ ነገሮችን የአባቶች ስለዚህ ክብር ለሚገባው ክብር መስጠት በዜባም በመዝሙርም ማድረግ ጥንታዊ የነበረ ከአይሁድም የተወረሰ ነገር ነው። ለእግዚአብሔር ግን መስዋዕት ነው የሚደረግ። በአይሁድም በለው በጥንታዊ ክርስቲያን በአይሁድም በጥንታዊ ክርስቲያን መስዋዕት በሚስጥራት ነው የሚያመልኩት። እንዳውም የእግዚአብሔርን መስዋዕትና ከፍተኛ የሆነ በምድር ያለውን አምልኮ ለቅዱሳን እስከሚወረድ ድረስ ብቻ አውርዶ እግዚአብሔርን እንደ ቅዱሳን እያከበረ እኛን እንዴት ታጋሩታላችሁ ብሎ የሚለን ፕሮቴስታንት እሱ ጋር ነው እንጂ ችግሩ ያለው እኛ ለእግዚአብሔር የሚገባውና የእግዚአብሔር ብቻ የሆነውን መስዋዕት ከመጀመሪያው አጓለን አናቅም። እና እንደዚህ ብሎ ካለ ለምን ዘመራችሁ ብሎ ካለ ሄዱ ለሰው ይዘምራሉ እንዴ? ፕሮቴስታንቶች ይዘምራሉ እኮ አላልኩም። ጠይቅልን ከሐዋርያት ውስጥ እስኪ ለቅድስት ድንግል ማርያም የክብር ስግደት ያስፈልጋታል ብሎ ይጻፈልን አንድ ሰው ያምጣልን። እስቲ እንግዲህ ክብርና ምስጋና አይሰጣትም ብሎ ያለ ጻፊ ታመጭልኛለሽ? እንኳን ለሐዋርያት ከጥንታ አባቶችም ምናምን አይፈልግም አይሰጥም ያለ ስገዱ ያለ ሐዋርያ አንድ አምጡልን እስኪ። ስን የጠየቁት መልአኩ ገብርኤል ሰላም ላንቺ ይሁን ብሎ እንዳው ሰላም አላት እኮ በመጽሐፍ ቅዱስ የዮሴፍ ወንድሞቹ ግንባራቸው መሬት እስኪነካ ሰገዱለት። ያዕቆብ ለኤሳው የትም ቦታ ላይ ግን ጣዖት አምልኮ ነው አልተባለም ይለኛል ያለችው ማርያም ራሷ ናት። ቆይ ትውልድ ሁሉ ብጽዕት ይልኛል ብላ የተናገረችው ማርያም ናት። ስለዚህ ሰላምታ አቅርቦላታል። ሰላም ላንቺ ይሁን ያላት እንጂ እኛም ሰላም እየቆመ ፊት ለፊቷ ሰገደላት አላለም። ሰገደላት አይልም፣ ስገዱላት። እሺ ያዕቆብ ለኤሳው የሰገደለት ለቅድስት ድንግል ማርያም ያዕቆብ ለኤሳው የሰገደለት በሐሳብ ነው እንዴ ታዲያ? ለቅድስት ድንግል ማርያም እንግዲህ ከሐዋርያት ጋር ነበረች። ሐዋርያት ሥራ ምዕራፍ 1 ላይ ማርያም ነበረች። ቆይ ማርያም ነበረች። እኔ እችን ብቻ ጠይቅ መልስልኝ። ያዕቆብ ለኤሳ እንትን አይሰራም። እሱ ጋር ለማርያም ሐዋርያ ጳውሎስ የሰገደበትን ያሳያል። አይ የከለከለበትም የለም እኮ አይመጣም። እንግዲህ እንዴት እንደሆነ አላውቅም። ይኸኛው ክልከላ ለዛኛው ሳይድ እንዴት እንደማይሰራ የሲስን ጥያቄ ስለጠየቀኝ ነው። አንድ ፕሮቴስታንት ለቅዱሳን የተዘመረ አለ ወይ የሚለውን የጠየቀኝ። እኔ ደግሞ ጥያቄ የሐዋርያት አገልግሎት ስለሆነ ባክ ቱ ዘ ኦሪጅን የሚለው ሀሳብ የእኛ ገዢ ትምህርታችን መሆኑን በተግባር በመዝሙራችን፣ በጸሎታችን፣ በምልልሳችን በተግባር የተገለጠ ነው። እሺ እኔ ልምጣልሽ። ሄሉ አንቺ ለሞተ ሰው ትጸልያለሽ? ማርያም አጠገባቸው እያለች ሐዋርያት ሥራ ምዕራፍ 1 ላይ መንፈስ ቅዱስ ከመውረዱ በፊት ከነበሩ ሴቶች መካከል ቅድስት ድንግል ማርያም አብራ ነበረች። ከሐዋርያት መካከል ለማርያም ሰላም ለኪ ቅድስት ድንግል ማርያም ብሎ ሰግዶ ሰላም ያላት አንድ ሐዋርያ አምጣልኝ ከሐዋርያት መካከል። ላለማለቱም እኮ ምንም ማስረጃ የለም። ይኸውልሽ የአንቺ ሎጂክ
ወደ አንቺ ስትገለብጭም አይሰራ ከሆነ ችግር ባክ ቱ ዘ ኦሪጂን የተባላችሁት ለዚህ ነው። ጆሲ ምንም ኦሪጂን የማይለም ነው የምልሽ። ሚስጥረ ቀንዲል የኃጢአት ስርየት አያስገኝም የሚባል ኦሪጂን አለ እንዴ? ያዕቆብ በመልእክቱ እኮ ቁጭ ያደረገው ነገር እኮ ነው የኃጢአት ይቅርታ እንደሚያሰጥ። እንደዚህ አይነት ብሎ ኦሪጂን አለ እንዴ? የትኛው የቤተ ክርስቲያን አባት ነው በሚስጥረ ቀንዲል የኃጢአት ስርየት እንደማይገኝ ያወራው? ቆይ አሁን የመቃቢያን መጽሐፍ አፖክራፊ መጽሐፍቶች ውስጥ አንዱ ነው። መቃቢያን መጽሐፍ አፖክራፊያል አይደለም፣ ዲዩትሮካኖኒካል ነው። አንቺ ነሽ አፖክራፊያል የምታደርጊው በየትኛው ስልጣን? እሱ የኛ ታሪካችን ነው፣ እናንተ አትቀበሉም። እሱ ባለስልጣንም ነሽ ጭምር። በኔ አውድ አውራ ይኸውልህ፣ የአንቺ አውድ የሚባል የለም። አንድ ታሪክ ነው ያለው፣ የአንቺ አውድ የሚባል የለም። ያለው ታሪክ ነው እንዴ ልንገርሽና የቡክ ኦፍ ኮንኮርድ እኮ ይሉታል። እኛ ቅዳሴ ኤክስፒያቶሪ ፎርሙን ለሙታን ያሰጣል ብለን አንድም እንጂ ለሙታን መጸለይን አልከለከልንም ይላል። አንቺ ለሙታን ትጸልያለሽ? ባክ ቱ ዘ ኦሪጂን ከተባለ የቤተ ክርስቲያን አባቶች ለሙታን ይጸልዩ ነበር። የትኛው ኦሪጂን ነው አንቺ ወደ ኋላ ይመለሰሽ? ታዲያ ይጸልያሉ ማለት እስከ መጽሐፍ ቅዱስ አምጣልኝ። ለሞት ይጸልዩ ከመጽሐፍ ቅዱስ አምጣልኝ። አንድ ጥያቄ ልጠይቅሽ። አረ ጳውሎስ ራሱ ጸልዮ ያለው ኦኔሲፎረስ እግዚአብሔር ምሕረት ያድርግለት ብሏል። እንኳን ግን ያው በቃ መጽሐፍ አትቀበይም። ያዕቆብ ማነው ጳውሎስ እንዴት እንደማትቀበዩ እኔ እንጃ። ኖ ምህረት ያርግለት ማለት ምን ማለት ነው? ምህረት ያርግለት ማለት ለጆሲ ምህረት ያርግለት እኮ ላለው በቆመም ቢሆን ማለት ነው። ጆሲ ምህረት ያርግለት በቃ ግን በመልእክቱ ላይ ሰላም ካላቸው ሰዎች ውስጥ በህይወት እንደሌለ አለመጠቀሱ እሱ ለሞተ ሰው እየተደረገ ዊሽ እንደሆነ ያስረዳል። ለማንኛውም እሱንም ቢሆን በአዲስ አተረጓጎም ያው በራስሽ አተረጓጎም ስለምትረጂው ያጨቃጭቀናል። ግድ የለሽም ግን እና አጉስጢኖስ በይው ሌሎቹ ሁሉም በጽሁፋቸው ላይ ጽፈውታል ለሙታን መጸለይም። እንደውም ይገርምሻል ዮሐንስ አፈወርቅ ከሐዋርያት ከራሳቸው የተቀበልነው ትውፊት ነው ይላል። እሱን መቼም እንደማትቀበይ እኔ በደማቅ አውቃለሁ። አንቀበልም። አትቀበይም? እኛ የሉተር ልጆች ነን። ቲፒካሊ የሉተር ልጆች ሉተር ባይደው 14 42 ላይ ያቆመው 15 17 እስከ 15 28 ድረስ ይጸልይ ነበረ። ፕሮቴስታንት ሪፎርሜሽንን ጨምሮ ማለት ነው። ቡክ ኦፍ ኮንኮርድ ራሱ መጸለዩን አልከለከልንም። ለነሱ ቅዳሴ ይደረግ የሚባለው ነው ይጸልይም። እኔ አልቃወመውም። እሱ እኮ ካቶሊክ እኮ ነው። እሱ እኮ መጸለይ አልተከለከለም። በሉተራን እስካሁን ድረስ ቡክ ኦፍ ኮንኮርድ የሚያስረዳውን እየነገርኩሽ ነው። ለነሱ ቅዳሴ ማስቀደስና ኤክስፒያቶሪ ፎርሙ ለነሱ ይሆናል ብሎ ማለቱን ነው ከካቶሊክ የምንቃወመው ነው ብሎ የሚለው ቡክ ኦፍ ኮንኮርዱ እና በፕሮቴስታንት ስር ሁሉ ይጸልያሉ እና አንግሊካን እና ያው በነገራችን ላይ የሉተር ልጅ ነኝ ስትይ ሉተር ራሱ ቅዳሴውን ነው እንጂ ያቆመው መጸሎቱ አልተከለከለም በሉተራን ስቲል እና ማወቅ ይጠይቃል። ለምን አቆመው? እሱ ለምን አቆመው? ማን ለምን አቆመው? ለምን እንዳቆመው ልንገርሽ። ዲቤት እያደረገ ነበር ሶላፊ የሞተ ሰው አያምንም፣ የሞተ ሰው አያምንም። ለምን ትጸልያለህ ሲባል በዛ ክርክር መሀል ላይ ነው እንደዛ ከሆነ አቆሜዋለሁ ብሎ ያለው ሶላፊዴን ሊነካበት ስለሚችል እንጂ ኦርጋናይዝድ የሆነ ራሱን የቻለ እሱ የሚቃወም ዶክትሪን ሰርቶ አይደለም። አይ ኖ አይደለም። እንደዛ ነው የተቃወመውን በግልጽ ታውቃላችሁ። ግን እሱ ለመቀበል የተቃወመው እቺ 400 ዘመን የምትባለው ሃይጃክ የተደረገችው ዘመን እሱ ኋላ ሉተር ባመጣው ሐሳብ ግድ የለሽም ተይው። እሱን ተይው ኋላ ሲጨንቅ ጊዜ የመጣች ነገር ናት። እሷ አይዲያ እሷን ታያት በማስረጃ አምጫት ስንባል አለመጣሽላትም ታያት። ግን ምንም ፖለቲካ የለውም ታለ ግን እውነቱን በታሪክ እኮ አምጪ ከ16ኛው ክፍለ ዘመን በፊት እንደዛ ብሎ የፈታ የቤተክርስቲያን አባት በዩ የታሪክ ጸሐፊ በዩ አምጪ ተባልሽ እኮ። አይሁዳውያንን የሚያከብሩትን የሃናኩክን በዓል ሁላ እኮ በዜሮ አበዛሽው እኮ። በመቃቢያን ጊዜ እግዚአብሔር ድል አስደረገን ብሎ ያከበሩትን ኢየሱስም ያከበሩን የአይሁድን ሃናኩክ በዓል ዜሮ ከተትሽ። እግዚአብሔር አላወራም በዛ 400 ዓመት ውስጥ ስትይ ሉተር ይጸልይ ነበረ። ቡክ ኦፍ ኮንኮርድ የሉተራንም መጸለይን አልከለከልንም ይላል። አንቺ ግን መጸለዩን እምቢ ትያለሽ። እና ዮሐንስ አፈወርቅ ግን ግልጽ እንዲገባኝ ሐዋርያዊ ትውፊት ይላል ተቀበልሽው አንቺ በመቃቢያን መጽሐፍ ጆሲ በመቃቢያን መጽሐፍ ካኖናይዝ ተደርገው አልፈዋል ብለህ ነው የምታምነው? እነማን መቃቢያን መጽሐፍ አሁን መቃቢያን ዶግማቲክሊ ይኸውልሽ ከሉተር ከ100 ዓመት በፊት እኮ በካውንስል ኦፍ ፍሎሬንስ ነው እኮ የተዘጋው። የቤተክርስቲያንን አውቶሪቲ እንቀበላለን ትውፊቱን ወደ ውጭ ማድረግ አይደለም ብላችሁ ካላችሁ የቤተክርስቲያን አውቶሪቲ ከሉተር ከ100 ዓመት በፊት ዶግማቲክሊ ዲፋይን አድርጎ ዘግቶታል። ተቀበየ ካውንስል ኦፍ ፍሎሬንስ ውሳኔ የፖፕ ጄላሲዩስን ቃኑን አጠቃላይ
የማትቀበለው የፖፒኖስን ቀኖና ተቀበይ አትቀበይም ትሞቻለሽ እንጂ አይደለም። ቆይ ጆሲ ቆይ ረገብ አድርገውና እናንተ ከትውፊትም እኮ ቅዱስ ትውፊት ብላችሁ ለይታችኋል አይደለ? በደንብ የጌታ ቃል ራሱ በሁለተኛ ተሰሎንቄ ላይ በቃልና በጽሁፍ ያስተማርናችሁ ትውፊት ነው ይለናል። የጌታ ቃልም ትውፊት ነው፣ ቅዱስ ነው። ስለዚህ ቅዱስ ትውፊት ብላችሁ ከፍላችኋል። ይኸውልህ ከትውፊትም ቅዱስ ትውፊት በትክክል እኛ አይደለንም። የጌታ ቃል ነው እንደዛ ብሎ ያስረዳን በጳውሎስ በኩል እኛ አይደለንም። ለምን የጌታ ቃል ካለው ጳውሎስ ካለ እንቀበላለን። ለምን አንቀበል? ነው ቅዱስ ትውፊት ብላችሁ የከፈላችሁ ለምንድን ነው? ለምን ሁሉን አልተቀበላችሁም? ለምን እኛ እንከፍላለን? የጌታ ቃል ነው ያስረዳን። ለምን ወደኛ ማምጣት ትፈልጊያለሽ? እኛ የጌታን ቃል የተቀበልን። እኔ ጥያቄ ነው ትውፊቶችን ከተቀበላችሁ ለምን ሁሉንም አልተቀበላችሁ? ለምን ቅዱስ ትውፊት ብላችሁ ከፈላችሁ ነው እኔ ጥያቄ። እኔ እርኩስ ትውፊት አለን እንዴ እኛ ማንቀበለው? ኧረ ግድል እሺ በቃ ማለት እርኩስ ትውፊትና ቅዱስ ትውፊት ብለን የለያየ ነው አለ ጁስ ይመርጡ አልቃሽ ልክብኝ በቀቱ። አረ ምንም መርጦ አልቃሽ አይደለም። ተይ እኔ በትክክል የተናገርኩት ምንም መጽሐፍ እኔ ምልክ ሶስተኛ መቃቢያን ጀምሮ የማይሆን ክሌም አደረግሽ። ሶስተኛ መቃቢያን ማምጣት እየቻልሽ አይደለም። ሶስተኛ መቃቢያን ለዛ ነው ሰላም ሲመጣዋልሽ እሱንም አታመጭም። ግድ የለሽም 400 ዓመት ጨለማ ነበራልሽ። እሱም ማስረጃ የለሽም ጭራሽ። አሁን ሌላ ነገር መናገር ጀመርሽ። እኔ እኮ ጠየቅኩ ብዙ እንዳንከራከር መጀመሪያ የጠየቅኩ መሰረታዊ ጥያቄ ነው። ይሄ 400 ክፍለ ዘመን የሚባለው የጨለማ ዘመን እናንተ በታሪክ ትቀበላላችሁ ስል አንቀበልም ማለት አልቀበልም። በታሪክ የለም። በታሪክ ካለ ማስረጃ አምጪ አልኩሽ። ከዛ በኋላ እሱን ስለማትቀበል ከአንተ ጋር አላወራም አልሽ። እንደዛ ብሎ ከማለት ማስረጃ የሚያምኑት ነገር 400 የጨለማው ዘመን አለ ብለሽ ታምኛለሽ እንዴ? በደንብ ነው ማምነው። አዋልድ መጽሐፍቶች የገቡት ያኔ ነው። አረ በህግ አምላክ መጽሐፍ መቃቢያን ላይ ያለው ሐናኩክ በዓል አይሁዳውያን የሚያከብሩት እግዚአብሔር በእነሱ ታሪክ ላይ ስላልነበረ ነው። በቤተ መቅደስ በዓል ነው። ለምሳሌ አይደለም። ቆይ ሲስቆይ አንድ ሲስቆይ አታስቀይርብኝ ሀሳቡን ጆሲ። በመቃቢያን መጽሐፍ የተዘገቡ መጽሐፍቶች ሐዋርያት የሰበኳቸው ትምህርቶች ወይ ደግሞ ብሉያት ያስተማሯቸውን ትምህርቶች በፍጹም ንጽህና የተቀመጡ ትምህርቶች ናቸው ብለህ ታምናለህ? በመቃቢያን ላይ ያሉ ከመጽሐፍ ቅዱስ ጋር የማይጋጩ ሀሳቦች አሉ ብለህ ታምናለህ? አምናለሁ 100%። እሺ ለምሳሌ በመቃቢያን መጽሐፍ ውስጥ ለምሳሌ እንድጠይቅ በመቃቢያን መጽሐፍ ከተዘገበው ውስጥ ለምሳሌ አቤል ቃኤልን ገደለው የሚለውን መጽሐፍ ቅዱስ ብሉይ ኪዳናት የሚነግሩን ታሪኮች አሉ። መስዋዕቱን ስላልተቀበለ ወይ ደግሞ እግዚአብሔር መስዋዕቱን ሲቀበል ማን ነው ቃኤል አቤልን ገደለው በመስዋዕቱ ምክንያት ይላል። መቃቢያን መጽሐፍ ደግሞ ቆይ በሴት ምክንያት ነው የገደለው ብሎ መቃቢያን ዘግቧል። ትቀበላለህ? በመጀመሪያ ደረጃ መጽሐፈ መቃቢያን እንደዛ የሚለው ዘ ቡክ ኦፍ ጁቢሊ ነው። ካቶሊክ ቤተክርስቲያን ቀኖና ውስጥ ዘ ቡክ ኦፍ ጁቢሊ የለም። ለማንኛውም ማወቅ ይቀድማል። ሄዱ ይቅርታ አድርጊልኝ። ትዝናት ጋዝላይቲንግ ግን መጽሐፈ መቃቢያን ስለዛም አያወራም። ካለም ደግሞ ኤግዛክትሊ ይሄ ቁጥር በእንዳሁን ላይ ከፈት አምጪ መጽሐፈ መቃቢያን የካቶሊክ መጽሐፈ መቃቢያን እንደዛ የሚል ከሆነ አምጪው ነይ ቁጥሩና ምዕራፉን አምጪው። አናለች ከስር ትከፍትልናለች። ኤማውስ ቨርዥን አለ። መጽሐፉን ቁጥሩና ምዕራፉን አምጪ። ዘ ቡክ ኦፍ ጁቢሊ እንጂ መጽሐፈ መቃቢያን እንደዛ አይልም። አምጪ ቶሎ በይ። አመጣልሃለሁ። በህግ አምላክ ቶሎ በይ አምጪው። አንዴ ጠብቅ። እንዴ ኧረ ተረጋጋ። ጠብቅ። እንዴ ምን ረጋጋለሁ? አዲስ ታሪክ እያመጣሽ ፖፕን አስመለክሽን። እሺ አልን 400 ዓመት ጨለማ ዓመት አልን። የለም በማስረጃ አምጪ። መጽሐፈ ምንድነው ሐናኩክ ራሱ ያከብሩ ነበር አይሁዳውያን። የለም አሁን ደግሞ ጭራሽ ሌላ ነገር መጣ። ረግድሊ እሷ የምትለው ሌላ ነው። ጆሲ አሁን አንተ ያልካት አታመጣምና ድካም ነው። አይ እንደው መጽሐፈ መቃቢያን ግን ምዕራፍና ቁጥሩ ይምጣ ዛሬ። እንደው እሱ ነው በጣም ያጓጓኝ። ጥሩ ነው ይምጣ። እንደው በጨበጣ ነው እንደው 400 ዓመት የሚባለው ነገር የእውነት አለ የለም። አረ ዛሬ ተናድጄ አይደለም ከጀርባዬ ጄኔሬተር እየጮኸ ነውና እንዴት አድርጌ ልስማ? ለዛ ነው እየጮክ ያለሁት። ተናድጄ አይደለም። ይቅርታ እንደዛ ከመሰላችሁ ከስር እንደዛ ሲጽፍ ስላየውኝ ነው። ይቅርታ። አራት መቶ የጨለመው ዓመት አቤኒና እስቲ አቤኒ እኮ እግዚአብሔር አንደኛ የሰጠነው ከዕቅበተ እምነት ነው የሚሰራው ወንድማችን
ፖፕ አመለካችሁ ተባል እንዴ? ዛሬ ደግሞ አዎ በነጋ ቁጥር አዳዲስ ፖፕማ አምልካችኋል። ፖፕማ በስንት ዓመተ ምህረት ነው ያቆምነው ማምለክ ነው? አሁንም እያመለክን ነው። ኧረ ስቲል እያመለካችሁ ነው። ማስረጃ ስቲል ማስረጃችሁ መሳለማችሁ ናት። ማስረጃው ሄሉ ናት። መስቀል ትሳለማላችሁ። የተሳለምን ነው። ኦኬ እሺ። እሱማ ምንም እኮ የማያፈናፍን ማስረጃ ነው። አይ ለእንትን እኮ ነው። ለምሳሌ ሶላ ዲግሎሪያ የሚለውን ከየት ነው ያመጡት? ፖፕን አንዳንድ ጻድቃን ሰማዕታትን እና እንትኖችን ስላመለካችሁ አይደል? ሲስ ግን እኮ ከዛ በፊት ከሉተር ይሄንን ሀሳብ ከማንሳት ለምንድን ነው አሁን እኮ ያለውን ነገር እኮ እኔ ግልጽ የመጣውን ነገር ክርስቶስን እኔ እንደዛ ነው የማውቀው። የሚገርምሽ ነገር ማለት እሱ ሲስ ይሄንን ማለት ፖፑን ተቃውሞ ሲነሳ እኮ ክብር ለእግዚአብሔር ብቻ ሲል ለቅዱሳንን ክብር ለእግዚአብሔር ብቻ ብሎ ሉተር ሲነሳ የእግዚአብሔርን ክብር እየተሻሙና እየተቀበሉ እየወሰዱ ያሉ ጻድቃን ሰማዕታትና በጊዜው የነበሩ ጳጳሳት ነበሩ። ስለዚህ ሉተር አንደኛው ጳጳሳት እዛ ውስጥ አይደለም፣ ከቅዱሳን ጋር በተገናኘ ይመስለኛል። እንግዲህ ግን እንደ ፖፑ ፈረደባቸው። አንዴ ሲመለኩ አንዴ ምን ሲሉ። አይ ጆሲ ማነው ሄሉ አጣሹ እንዴ? እኔ ልፈልግልሽ። የት ጋር ነው ያለው? ሲስ ግን ከዛ በፊት መቼ ነው ለቁርባን የሰዋነው ለፖፑ? ለምሳሌ እኔ እኮ ሰዎች ታዲያ ውሸት ነው። ቆይ ለምሳሌ ለምንድን ነው ሶላ ዲግሎሪያ ያሉት ክብር ለእግዚአብሔር ብቻ ያሉት ሪፎርመሮች? እኔም ይሰማኝ ከቅዱሳን ጋር ምናምን በተያያዘ ነው። እሱም ግን የተሳሳተ ነው። ምክንያቱም ሉተራኖች ራሳቸው የእነሱ መዘከሪያ ቀን ኖሯቸው ይቀድሳሉ። ጆሲ በእናንተ ሳይድ የተሳሳተ ነው። አይ ነው ግን እነሱ ክሌም ያደረጉት ምንድን ነው? ክብር ለእግዚአብሔር ብቻ ሲሉ ምንድነው ለእግዚአብሔር የሚገባውን ክብር እየወሰዱ ያሉ ወይ ጳጳሳት አሉ ወይ ሰማዕታት ጻድቃን ሰማዕታት አሉ። እንዴት ይወሰዳል? አሁን ይኸውልህ ለእግዚአብሔር ትልቁን ክብር የምንሰጠው በቅዳሴ ከሆነ እንዳው የቀደስንለት ፖፕ ያመለክ ነው ሚስጥራት የፈጸምንለትን የሰዋንለት ፖፕ አለ ወይ? ለእግዚአብሔር እኮ ትልቁ ክብሩ በምድር እኮ የሚገለጸው በስርዓት አምልኮ በሊተርጂ ውስጥ ነው። ሊተርጂ ያለው ፖፕ የለም። ቅዱሳንን ስናከብር ራሱ ለነሱ ትልቁን ክብር የምንሰጥበት በዛ ቀን ሄደን ቅዳሴ መቀደስ ነው። የጌታን ትልቅ ስራ ነው የምናደርገው። እና አሁን እንዳው የጌታ ክብር ተወስዶ ለእነንትና ቅዱስ ተሰጠ ከተባለ ለየትኛው ፖፕ ነው የሰገንለት ያመሰገነው? እንደዚህ ያልነው በማስረጃ እኮ ይዞ መምጣት ነው። የለም በቃ እንቀጥላ። ሰዓት ስለሌለኝ እንቀጥል። እሺ እንቀጥል። መቃቢያኑን አውጪው። አሁን መቃቢያን ቁጥሩና ምዕራፉን አምጥተሽ ተረጋጉ። ጠቅላላ አድርጌ ነው የምሰጣችሁ። አይ ጠቅላላ አድርጎ መስጠት የሚባል የለም። ምዕራፍና ቁጥሩን ነው የምትሰጪን። ድብልል አድርጎ ሁሉንም አውጥቶ ዋላ ችግር ለመፍጠር ነው። ይሄ ስልት እናውቀዋለን። ቆይ ልሰጥህ እኮ ነው። ቁጥሩና ምዕራፉን ብቻ ልሰጥህ እኮ ነው። እንቀጥላለን። ቆይ አንዴ ልጨርስና ከሱ ጋር ቀጥላለሁ ከአንቺ ጋር። አይ የሚለው እንድታቆሚ እሷ ልታነብልን ነው። ኢማምሳው ቅዱስ አላት። ቁጥሩና ምዕራፉን ስጭን። ላነብ እኮ ነው። ቆይ ሄሉ ቁጥሩና ምዕራፉን አምጥተሽ ትጭናለሽ ወይ አለበለዚያ ተሳስቼን ይቅርታ ትይናለሽ እንጂ ታንብበውና ከተሳሳተች ትታረማ። አይደለም የካቶሊክ መጽሐፍ ሀና ጋር አለ። ትሰጣትና ሀና ከፍታ ታነበዋለች። የካቶሊክና የኦርቶዶክሱ መቃቢያን ይለያያል እንዴ? አይ እንደዛ አላልኩም። ቆይ ዝም በልና ካቶሊክ ጋር ስለሆነ እያወራች ያለችው የካቶሊኩን መጽሐፍ መቃቢያን ትከፍትና ታነብላታለች። አሁን ይሄ መቃቢያን የካቶሊክ ተጣልተው ተጋደሉ ብላለች። ምዕራፍ ጆሲ ቆይ የካቶሊክና የኦርቶዶክስ መቃቢያን የሚባለው እንዴ? ከፈለገች ታንብበው። እኔም እከተላለሁ። እሺ አንዴ ቁጥሩና ምዕራፍ በደንብ እሰጣቸው። እንደም ጨምሬ እሰጣቸዋለሁ። አንብብ ግድ የለም ግን ቁጥሩና ማንም ሰው ማይካችሁን ዝጉ። እሺ አይቻልም እኮ ለዚህ ነው። ይኸውልህ ቆይ ስለ መቃቢያን መጽሐፍ
አጭር ነገር መጀመሪያ ያስቀምጣል። ኖ አይቻልም። መቃብያን መጽሐፍ እንደዛ አይደለም። ይሄድሽው ምዕራፍና ቁጥር ልታመጪ ነው። ለምንድን ነው እንደዚህ አይነት ስራ የምትሰሪው? ቆይ አይደለም፣ ግድ የለሽም አምጪ። ከጌታ ቃል ሐዋርያት ከሰበኩት መቃብያን መጽሐፍ ሶስቱንም ትቀበላላችሁ ወይ ስለ ቆይ ስማኝ አመጣልሃለሁ እኮ ምዕራፉን ብቻማ አላመጣልህም። መቃብያን ራሱ ሶስት ጥቅስ ነው አመጣልህ። ከመቃብያን መጽሐፍ ከመጽሐፍ ቅዱስ ጋር የሚጋጩ ታሪኮች 3 አመጣልሃለሁ፣ አንድ ብቻ አይደለም። እንደም ያቤልና የቃየል ምዕራፍና ቁጥሩን እየነገርሽን ነው ግን የሚሆነው አየሽ፣ ምዕራፍና ቁጥሩን እንደዚህ እኔ ራሱ ለመስማት ቸኩያለሁ። ጆሲ ታንብብልንና ደፍተርም ይዣለሁ እጽፋለሁ። እስቲ የሚጋጩትን ሄሉዬ አንብቢልኝ፣ ለማወቅ በጣም እፈልጋለሁ። መጀመሪያ አሁን ቃየልን ገደለው ያለችውን ታንብብል፣ ከዛ በኋላ ሌሎች የምትላቸው ደግሞ በሱ አይደለም። እሺ በጣም ጥሩ። እንደውም የማመጣላችሁ መቃብያን መጽሐፍ ከቁርአን ጋር ራሱ እንዴት ሪፈር የሚያደርገውን ታሪክ ከቁርአን እንደሆነ ጭምር ሰጥሻለሁ። ቆይ አንደኛ ቆይ ስሚኝ፣ ቆይ ምናሴ ተማርኩ። ቆይ አንቺ መንገድ አታስይኝ። ቆይ ኖ በቃ ልሰጥሽ እኮ ነው። ጻፊ መጽሐፍ ቅዱስ አውጪ። እኔ ምን አጻፈኛ ብትከተልሻለሁ? ምን ሆናችኋል? ምንም አልሆነም። በጣም ጥሩ። ስለዚህ ጸጥ ባለው እያልሽ ጋስ ላይ ታታ ምናሴ ቆይ ስሚኝ፣ አንብቢው። እኔ ስክሪፕቶና ወረቀት ይዣለሁ፣ አንብቢው። አይደለም ምዕራፍና ቁጥሩን ተናግራ ጀምር። መጀመሪያ ምናሴ ተማርኮ ቆይ ሐዲስና ቁርአን እንደው ምን ያህል እስልምና መጽሐፍ እንደሚደግፍ ከቁርአን እንሰጣለን። ምናሴ ቆይ ስማ፣ አቤሎ ጻፍልኝ፣ ምዕራፍና ቁጥሩን ጻፍልኝ። ምናሴ ተማርኮ ሰናክሬም ሄደዋል። ቆይ ምናሴ ተማርኮ ሰናክሬም ሄደዋል። አቤልና ቃየል በሴት ተጋደሉ። መጽሐፈ መቃብያን ምዕራፍና ቁጥር ሄሉን ያልሰማሽም እውነቱን ነው የምነግርሽ። አንደኛ ኮፓ መለቋልሽ፣ ሁለተኛ አራት ተራራማሽ ማለት እየሰማው ስለሆነ፣ ሶስተኛ አሁን ደግሞ እንዴት ነው የምትዋሽው እንዴ? የሰው ልጅ መቃብያን ምዕራፍና በቁጥር ነው ዋሽተሽ። አቤልና ቃየል ጻፍልኝ፣ ችግር የለውም። ይቅርታ እንድትጠይቂ ካዋሽሽ እንድትቀጥል ምዕራፍና ቁጥር ብለሽ በመቃብያን ምዕራፍና ቁጥር ብለሽ ምዕራፍና ቁጥር ብለሽ ጀምሪ። ምዕራፍ 23 ቁጥር ሄሉ ምዕራፍና ቁጥር ብለሽ ጀምሪ። እና በጌታ ፍቅር ለለምንሽ ምዕራፍና ቁጥር ብለሽ ጀምሪ። እኔ በጌታ ፍቅር ብዬ ለምንሽ ምዕራፍና ቁጥር ይኸው ሰው ሁሉ ምዕራፍና ቁጥር እያለ ነው። በጣም እንደተረጋጋው ነው የሚገርምሻል። ከጀርባ የጄኔሬተር ስላለ ነው ምጮው እንዴ ተረጋጋው ሰው ነኝ። ወይኔ ኧረ ጆሲ ለምን ዘጋዋለሁ? ምዕራፍና ቁጥር ሄሉ ምዕራፍና ቁጥር ምዕራፍና ቁጥር ብለሽ ወይኔ ፖታስመለክሽን ጭራሽ ብለሽ ደግሞ ምዕራፍና ቁጥር ነው። ሄሉዬ ስንት ነው እስቲ ምዕራፉን ንገሪኝ። ማርያምና መላእክት ብቻ ኧረ ሀኒቹ ኧረ በጌታ እንዴ ምን ሆናችኋል እናንተ? ቆይ ተናገር እንጂ ሌላ ነገር እየተናገረች ነው እኮ አቤኔ እኮ። እስቲ ቆይ ስህተት ከሆነ እንስማ። እኔ አሁን እስኮ ምንም አልሰማሁም እየተደራረባችሁ። እሺ ይኸውልህ ጻፍልኝ። ምን ትጽፋለህ መሰለህ? ሁለተኛ ዜና ምዕራፍ 33 ላይ ምናሴ ሁለተኛ ዜና መዋል አይደለም። ቆይ ግጭቱን ልናይ ነው ጆሲዬ፣ ግጭቱን ልናይ ነው። ቆይ ግጭቱን እናክመዋለን። ግጭቱን ከሰማን በኋላ እናክመዋለን። ውሸት ኃጢአት ነው። በነገራችን ላይ ለጌታ ለእምነትሽ እንዴት ተዋሻለሽ ያልሽው? ኧረ ጆሲ እግዚአብሔርን እኔ ይሄኛውን ጸባይ ለስኮና አምጪና ከሱ እንቀጥላለን። እኔ ጆሲ ግን በቃ ዛሬ ትክክለኛ ጸባይ ነው የተገለጠው በእውነት። ኧረ እኔ ምንም ሌላ ትክክለኛ ጸባይ የለኝም። እንደዚህ ነኝ። ያው ውሸት ሲዋሽ ሰው ከጀርባዬ ስላለ ነው። ግድ የለሽም። ቁጥርና ምዕራፉን አቤልና ቃየል ያዝልኝ። ምዕራፍና ቁጥር አቤልና ቃየል የተጋደሉት በሴት ተጣልተው ነው። ቆይ ሌላ ሰው ይግባ በመሀል እንዴ? ሲሳይ ቤትህ ነው አይደለ እንዴ? አሁን እሷ ሄዳ ልታመጣ ነው ቃየልና አቤል አለው። ግጭቱን ትናገርና እናርማለን። ትክክል አይሆንም። ሁሉንም ትናገራለች። ሌላም ችግር ካለ ከፖፑም ውጭ ያመለክናቸው ሀኒ ይኸውልሽ፣ አሁን ትናገርና አንቺ ይኸውልሽ ትናገርና ማረም እኮ ይቻላል። አሁን ትናገርና ከታሳሳተችም ማረም ይቻላል እኮ አላችሁ እናንተ። ግን ኤግዛክትሊ በሴት ተገዳደሉ የሚለውን ነው የምትነግረን አሁን። ከዛ በኋላ እንቀጥላለን። ግድ የለም ምክንያቱም እኔ እኮ አይደለም ያልኩት፣ አንተ እኮ መጽሐፍ እኮ ነው ያለው። ወዲያ አይደለም እኮ ያልኩት። እሺ ቁጥርና ምዕራፉን
ልታመጪ ሄድሽው እኮ ሄሉ መቃቢያን ላይ ያለውን ነው አሁን ይዘሽ መተሽ። ከዛ በኋላ ሌሎች ነገሮች መቃቢያን መጽሐፍ ላይ ያለውን 4 ነው ማወጣላችሁ። እንደውም አንድ አይደለም አንድ ነው ያልኩት። አሁን 4 ሰጣችኋለሁ። ከመጀመሪያው ጀምሪልን። እሺ በፍቅር በጌታ ፍቅር ከመጀመሪያው ጀምሪልን። ከየትኛው አቤልና ቃይል አሁን ጆሲ ምን መሰለህ? ጆሲና ሀኒቾ አሁን ምን መሰላችሁ? ሚዩት ታረጉና አራቱንም ትናገር። አራቱንም ከተናገረች በኋላ ትገባላችሁ። መጀመሪያ እኛውን ታምጣና አንድ በአንድ እኮ ስህተት ከሆነች እኮ ገብተህ ታርማታለህ እኮ። ስህተት ከሆነች ስጨርስ ታርማታለህ። ይሄ በመተራረም የሚያስኬደው ስቴፕ እንዴት መሰለህ አቤኒ? አንዱን ታነሳውና እንደዚህ ነው አይደል? ሁለተኛው ይነሳና እንደዚህ ነው። ለምን ይሰፋል? ይኸውልህ ሰፊ ስለሚሆን አራቱን እሷ ታስቀምጥና ጆሲ አንዱን ትንገረና አራቱን ታስቀምጥና አንተ አራቱንም በተራ ትሄድበታለህ። ኤርሁን አንዱን ትንገረን፣ አንዱን እንዲል እናደርጋለን። ሁለተኛውን ትንገረን፣ አንዱን እንዲል እናደርጋለን። ለምን 4 ነው የምናገረው? 4 ጥቅስ ነው የምናገረው። የመጀመሪያው ሄሉ በቃ ይኸውልሽ፣ አንቺ አሁን አንዱን ተናገሪና በቃ እያረሙ ሂዱ። ወይ በጣም ጥሩ። አሁን ማይካቸውን ይዝጉልኝ። አሁን የምሰጥህን ጥቅሶች ትጽፋለህ። ሀና ይዛለች መጽሐፍ ቅዱስ ትከፍትልናለች። ከኤማውስ ግድ የለም ሰላም ነበረ ነው። አይ ሌላ ሰው አንጣ፣ ሌላ ሰው አንጣ። ሌላ ሰው ማለት ሌላ ሰው የሚያመጣው ሌላ ሰው ለምን እንደሚመጣው ካቶሊክ ሌላ ሰው ለምን ይመጣል? እኔ ስለ ካቶሊክ አይደለም የማወራው። እኔ የማወራው ስለ መቃቢያን መጽሐፍ ነው። ኧረ እኔ እየጻፍኩ ነው፣ ችግር የለውም። ምን እየጻፍኩ ነው፣ ችግር የለውም። ካቶሊክ መክት ነው የገባሁት። ሄሉ እኔ እየጻፍኩ ነው፣ ችግር የለውም። አንቺ ተናገሪ። ቪዲዮውን ከፍት ነው። ንገሩኝ፣ ልክፈትላችሁ። አተልቋትና ሀና እና አተልቋትና ትክፈት መጽሐፉ ወይ ታሪክ በትልቁ አድርጓት አና ምዕራፉና ቁጥሩን ንገሪያት። እሺ አቤኑ ትጽፍልኛለህ፣ ድጋሜ እንዳልገልጠው ማለት ነው። ተዘጋጅቻለሁ። ሁለተኛ ዜና ነው ያልሽ? ስንት ነበረልሽ? እሱን ጥቅስ እሰጥሃለሁ። ሁለተኛ ዜና ምዕራፍ 33ን ትይዝልኛለህ? እሺ 33 ቁጥር ስንት? እዚህ ላይ ያለው ታሪክ አቤልና ቃየልስ የት ሄዱ? እሱ የሚጋጨው ልትናገሪውን ምን ይሆን? እስቲ ቆይ ትጨርስ። እስቲ የሚጋጨውን አይደለም። አረጋይስ ትጨርስ። አጨርስ። ቆይ ሀሳቡን ራሱ ሳታውቁት እናንተ እኮ ጣልቃ መገባችሁ። አቤልና ቃየል መጽሐፈ መቃብያን ላይ በሴት ተገዳደሉ ይላል ብላለች። የምን ዜና ምናምን ነው? እሱን እኮ አሁን ትፈልግ ሄደች። እሱን ጥቅስ ነው፣ እሱን ጥቅስ ይዛት ነው። የምን ዜና የምን ሌላ ነገር? ቆይ አሁን እሷ አሁን ሀሳቧ ሲመስለኝ ማለት ነው አሁን መቃቢያን ጋር ካለው ቃል ጋር ከዚህኛው ቃል ጋር ይጋጫል ልትል ነው። ገብቷል? ሁለተኛ ዜና ላይ ካለው ጋር ሊጋጭ ይችላል። እሱን እኮ አይደለም። ይኸውልህ አቤኔ፣ አሁን እኮ ሁላችንም ፌር መሆን ያለብን ለእውነት ነው። እውነት ብቻ ነው ማተር እኮ። አሁን እኮ ለእሱ ራሱ መች ሰማናት? እኔ እኮ አሁን ገና ራሱ ሳንሰማት እንዴት ፌር እንሁን ነው? እሷ አሁን አንድ ያዳምጠኝ። እሷ የሄደችው መቃቢያን ላይ በሴት ተነሳስቶ ቅናት ተነሳስቶ ገደለው የሚለውን ልታመጣ ነው የሄደችው። ሁላችንም ሰምተናል። እዚህ ያለ ነው በሙሉ ከታችም ያሉት የሚሰሙት ነገር ነው። ሄደች፣ ጠበቅን፣ መጣች። ከመጣች በኋላ ግን ያንን አመጣለሁ ብላ የሄደችውን ነገር ካነበበች በኋላ ወደ ሌላው መሄድ ትችላለች። እና ሁላችሁም ፌር ሆናችሁ ይሄ እንዲደረግ አድርጉ። አለበለዚያ እኛ እንሂድና እናንተ እንደልባችሁ ማንም ሳይገድባችሁ ወይም ደግሞ ሄሉ የምትፈልገውን ነገር ታውቅ ሄደች እንዴ? አንቺ ሆነ እኮ አሁን እሱን ልክ ነሽ እኮ፣ ግን አሁን ይሄን ለዚህ ሁሉ ነገር መስማት አለብን። አሁን ሀሳቧን ራሱ ገና አላቀረበችም። ገና አቀርባለሁ እያለች ነው። አቤል ገስት ላይ ያልነበርክም እኮ መጀመሪያ እየሰማሁ ነበር። አዎ እየሰማሁ ነበር። ቱኒ እየሰማሁ ነበር። ከታች እየሰማሁ ምንድነው ያለው? አቤልና ቃየል በሴት ተጋድለዋል የሚል ከመጽሐፈ መቃብያን አመጣለሁ ብላ ነበር የሄደችው። ገብቶሃል እኮ እሱን አወራኋት ብላ ሄደች። ከዛ ጭራሽ ደግሞ አራት ጨምራለሁ አለች። አሁን አራቱን ሰስፔንሱኝ እኔ ራሱ እንዴት እየጠበቅኩ እንደሆነ የአቤልና ቃየልና መጀመሪያ እሱን ነው ማሳየት ያለበት። አራቱን ተው፣ መጀመሪያ ያወራንበትን ለምን አታመጣም? ሰው ልጅ እኮ እሱን አምጥቻለሁ ካለች መቼ አወራች? ገና አምጥቻለሁ ነው መጽሐፉ ወጥቷል። ጥቅሱና ምዕራፉን መናገር ነው እኮ በቃ ቀላል ነገር እኮ ነው። አራትም አይደለም 50 ብታመጣ እኔ ደስ ይለኛል። መጀመሪያ ያንን ማቅረብ ስንችል ቀላል እኮ ነው። ያለችውን ታምጣ እንደ ቃሏ። ምዕራፍ 23 ነው ቁጥር ብላለች መሰለኝ፣ እንደው የሆነ ነገር ብላለች። ግን አረሱ ዜና መዋል ነው። መጀመሪያ ነገር አንድን ሰው እኔ ራሱ ሁለተኛ ዜና ብዬ ነው እስከሆነ የቆምኩት። እስክሪፕቱን ጽፌ ይስማ። ሁለተኛ ዜና ምን አመጣው? የሄደችው ስለ መቃቢያን ጉዳይ ልታመጣ ነው።
አንድን ቤተ እምነት አንድን ቤተክርስቲያን በሆነ ነገር ሰውን ታመልካላችሁ ሄሉ ከታች ከዛ በኋላ ግን ቴራልሆንም ማለት ልክ አይደለም። ሄሉ ታች አለች። ቆይ እኔም ይሄን ነገር መቃበያን እንደውም እኮ ሀናት ከፍትም ሌላ ሰው ይምጣለች። እኔ ለእምነቴም ብዬ ሸልፌክስ አንዴ ከቻልክ ግባ። በጣም ከይቅርታ ጋር ማሸት በጣም ከባድ እንደሆነ ግን ስታወሩ ማለት ነው ሲሳይ እነሱ ካቶሊክ ስለሆኑ የነሱ ቀኖና ይዛ ነበር እየተከራከረች የነበረው እና እነሱ መጽሐፍ ቅዱስ ላይ የመጽሐፈ መቃብያን ላይ አቤል በሴት ቀንቶ በሴት እንደገደለ ይናገራል። ማለት አቤል የተገደለው ቃየን አቤልን የገደለው በሴት ቀንቶ እንደሆነ ይናገራል ብላ ነው። በፍጥረት ላይ በመስዋዕት እንደሆነ ይናገራል። መቃብያን መጽሐፍ ላይ ደግሞ በሴት እንደሆነ ይናገራል ብላ ማስረጃ ስትባል ነው ሌላ ታሪክ ውስጥ የገባችው። ስለዚህ ለዚህ ክሌሟ ማስረጃ ብላ መጽሐፈ መቃብያን ስለሆነ ያንን ታሳያችሁ ወደ ሌላው መሄድ ይቻላል። ያው ከካቶሊክ ጋር እያወራች ስለሆነ ማለት ነው። ከነሱ ጋር ተጨርስ ሲስ እኛም እየዋሸን እንትን ከጋስት ማውራድ እንችላለን። እኛ እሱ ነገር አሁን ደግሞ ሌላ ካቶሊክ እኔ እኮ ግራ ገባን እኮ ጋይስ። አንድ ችግሩ እኮ አሁን ዝም ብሎ ሄዶ እገሌ እንደዚህ ያደርጋል እገሌ ገሌን ያመልካል ወይ እንዲህ ታደርጋላችሁ እንዲህ ማለት እኮ ዝም ብሎ ያለ ማስረጃ እሱ ነገር ግን ብሩኬ ምን ላይ ነው? ኩፋሌ ላይ ነው ያለው እንዴ? እኔ ራሱ የሆነ ጊዜ ሰምቼዋለሁ። ኩፋሌ ላይ ይሁን ምን ላይ ይሁን ብቻ አለ በካቶሊካውያንና በሄሉ መካከል ነው መጽሐፈ መቃብያን ላይ ነው ያለች ያው እሱ ጋር ነበረ ትኩረቱ። እኔ እሷ እኔ እንጃ አላውቅም፣ ግን የሆነ ቦታ ሰምቻለሁ። ኩፋሌ ላይ ይሁን የትኛው ላይ ይሁን ሰምቻለሁ ብቻ። ግን ዋናው እሹ እሱ አይደለም። ዋናው እሹ ካቶሊክ ይሹማ መጣላቱ ነው። እንትና ማን ነው ቃኤል አቤልን የገደለው በሴት ምክንያት ነው። በዛን ጊዜ ሴት ኑሮ ነው ራሱ እንደዚህ ተቀናንቶ የተገዳደሉ እኮ ግርም ነው የሚለኝ። ከሆነም እኮ ካሳየችን ደንቅ ነው። አይ ኩፋሌ ላይ መሰለኝ እኔ የሰማሁት ኩፋሌ ላይ ይመስለኛል። ምናልባት ኩፋሌና መቃብያን ተምታተውባትም ከሆነ ይቅርታ መጠየቅ ነው። ቀላል ነው እኮ። ኩፋሌ የላችሁም እንዴ እናንተ? የለን የኛ ይሄ ነገር ሁሉም ሰው አልቀበልም ማለት መቻል አለበት። ምክንያቱም እኔ ስለሱ እውነት ለመናገር ለማውራት አንድ ሰው ያለ ማስረጃ ሲናገር ማንም ሰው ሊቀበሉ አይገባም። ማንም ምክንያቱም በእናንተም ቤተ እምነት ቢደረግ ማንም አይፈልገውም እና ሁላችንም የትም ቦታ ማንም ስለሌላ ቤተ እምነት ሄዶ ደስ ያለውን ነገር የፈለገውን ያውም በጣም አሳፋሪ የሆነ ነገር ነው ማምለክ is the worst። አሁን ፖፕ ታመልካላችሁ እኮ ማለት ከስድብ ሁሉ የከፋ ስድብ ነው። እግዚአብሔርን ነው የምናመልከው። ግን አንቺ ሆነ አንድ ጥያቄያችን የነበረው አክቹዋሊ ፋይቭ ሶላ እነዚህ አሁን ሪፎርመሮች ከካቶሊክ አይደል የወጡት? ከካቶሊክ ሲወጡ ባፕቶ ኦሪጅን ብሎ ነው የተመለሱት አይደል? ከዛ ከአምስቱ ሶላ ለምሳሌ አንደኛው ክብር ለእግዚአብሔር ብቻ ብለው ነው የወጡት። ያ ማለት በካቶሊክ ትራዲሽን ውስጥ ከእግዚአብሔር ውጭ ክብርን የሚቀበሉ ሌሎች አካላት ነበሩ። እሱ እውነት ነው። ስለ ፖፕ አይደለም እኔ እስከምረዳው ድረስ ፖፑ ላይሆን ይችላል፣ ግን ለጻድቃትና ሰማዕታት ወይንም ለመላእክት ወይ ለተለያየ ነገር ከእግዚአብሔር እኩል ክብርን የሚሰጡ ስላሉ ብለው ነው አይደል? አንደኛ እንትን ያደረጉት ይሄ ነገር ትክክል አይደለም ብለው የተቃወሙት፣ ወይስ ተቋሟቸውም ራሱ ትክክል አይደለም ነው የምትይው? እንደናንተ ትክክል አይደለም ነው የምትሉት መቼም። ኦፍ ኮርስ እንደናንተ ሙሉ ለሙሉ ትክክል አይደለም። ክብር ለሚገባው ክብር መስጠት ይገባል። አይደለም ለቅዱሳንና ይቅርና ለትልልቅ ሰዎች ለቢሮ አለቃችንም ክብር እንሰጣለን የሚገባውን ያህል። ግን እነሱም እኮ አሁን ይሄኛው ኖርማል ለሰው የሚደረግ ክብርን ሳይሆን ከሰው ከፍ ያለ አክብሮትና አምልኮትን ይወስዳሉ ብለው ነው የተቃወሙት አይደል? ታዱሳውያን አክብሮት እና አምልኮት የተለያየ ነገር ነው። አይ ታዱሳውያን የተቃወሙት ለሰው ልጅ የሚደረገውን ክብር ስለተገባቸው ብቻ ብሎ አይመስለኝም አይደል?
እንግዲህ እንጃ እስኪ እንግዲህ እነሱ ምን አስበው እንደተቃወሙትን አንድ ነገር ልንገርህ። እሺ ጆሲ ቀጥል። ምንድነው ለምሳሌ ለሪሊኮች የሚሰጠውን ክብር ምናምን እሱኛውን ይቃወሙ ነበር። እስከ ማቃጠልም እንደዚህ የደረሱ ብዙ ታሪኮች አሉ። ጆሲ በጣም እየተቋረጥክ ነው። እሰማለሁ እኔ ጋይስ። ሄኖክ ወዬ ተመለሰልህ ጥያቄክ? የለም ሾ ጎምሶ ብራ ጎምሶ ፕሊዝ ካም ጎምሶ ኖ አይ ካንት ቴክ ናው I'm getting tired of you. Come ጎምሶ ጎርሶ please የምን ጎርሶ ምን ጎርሶ ነው? No, I got a break. Look at it. No problem. Yeah, tomorrow. ኧረ ጎምሶ አራሲስ ጎርሶ ነው ያለው። ጎርሶ ነው ያለው። ይስ ምንድን ነበር ያልከኝ? ብያኝ ነበር ወይ ምንድነው የምመለስልኝ? አንተ መመለስ ትችላለህ? እኔማ መለስኩልህ እኮ እንዴ ምንድነው የመለስከው? አምጣ ስልህ እኮ ማምጣት አልቻልክም እኮ ማስረጃ። እንዴ ከዚህ በላይ ማስረጃ? ኧረ ተው ሄኖክ፣ ኧረ ተው አውቀህ እንትን ልብን አታደንድ። አንተ ከሰማይ በታች ከምድር በላይ ከሰው ከፍ ያለ ከሰው ዝቅ ያለ ክብር እያልክ ነው እንትን የምታጭበረብረው። እሱን እንደሱ ሳይሆን እኔ የጠየቅኩ አንተ ቤሊ እስቲ ቤሊ ይመልስልሃል። ቤሊ ቆይ እንደው ቅድም ሄሉ ጥያቄውን ያቅርብ። ሲሶ ጥያቄውን ያቅርብ። የሄኖክ ጥያቄ ቤሊ እኮ አንድ ሄኖክሽ እኔ ከየት ቤት እምነት ነህ? እኔ ከየትም ልሁን ግን እኔ ቅድም ሄሉ የሆነ ጥያቄ አንስታ ነበረ። አምስቱ ሶሎች አልቀበልም እያለ ነው። ትክክል አይደለም። አምስቱ ሶላዎች መጽሐፍ ቅዱሳዊ ናቸው አይደለም ብለህ መዝን እንጂ በቃል አምስቱ ስድስቱ ለምሳሌ አምስቱ አዕማደ ምስጢር የሚል የለም። ግን መጽሐፍ ቅዱሳዊ ነው ወይ ብለህ መመዘን ያለብን። ሐዋርያቶችን ትምህርት የምንከተለው እኛ ነን ትላለህ አይደል እንዴ? ሐዋርያቶች እንዲህ አስተምረዋል ወይ መጽሐፍ ቅዱስ ላይ ያለ ወይ ነው እኮ ሄኖክዬ። ካልገባ አስረዱኝ በል። መጽሐፍ ቅዱስ ራሱ ያመጣ እየሰጠህ ማነው? እያለ እኮ ነው ቤሊ፣ አስረዱኝ እያለ ነው እኮ። እናስረዳ። ለምሳሌ እምነት ብቻ የሚለው መጽሐፍ ቅዱሳዊ ነው አይደለም? ስማ እሱን ነው ማለት። ቆይ ቤሊ፣ እኔ አሁን ለምሳሌ የምጠይቅህን ትመልስልኛለህ። የሆነ አንድ ወተር የፊዚክስ መጽሐፍ ሊሆን ይችላል፣ ወይም ደግሞ የማቴማቲክስ መጽሐፍ ሊሆን ይችላል። የሆነ ነገር እንትን ሊል ይችላል። እሱ ሰውዬ መጽሐፍ ጽፎ አሰራጭ። ሲያሰራጭ ሸማቹ ከየቦታው ገዝቶ በራሱ መንገድ ተረድቶ የሰውየውን ሀሳብ ሊረዳ ይችላል። የመጀመሪያው ጻፊውን ሰው እሱ አጠገብ የነበረ ሰው ነው ወይስ የሚያውቀው ገዝቶ በራሱ መንገድ የተረዳ ሰው ነው ነገሩን የሚያውቀው? በአጭሩ ማለት ነው። አንተ አሁን ባክ ቱ ዘ ኦሪጂን ነው ስባል ከሐዋርያቶቹ ስር የነበሩ በቤተ ክርስቲያን ታሪክ ውስጥ እንግዲህ የነበሩ አባቶች እንዲህ ብሎ አስተምረዋሉ ወይ ብዬ ብጠይቅ፣ አይ መጽሐፍ ቅዱስ ውስጥ እኮ አለ ብቻ በማለት አንተን እንትን ማለት አትችልም። እኔን የጠየቅኩህን ቀጥታ ለምሳሌ እንግዲህ መጽሐፍ ቅዱስ ራሱ አመጣጡ በቤተ ክርስቲያን ነው አልፎ እኛ ጋር የደረሰው ነው አይደል የሚባለው? ኦኬ ልክ ነህ። ስለዚህ እነ ሉተር ከመምጣታቸው በፊት እነ ሉተር ከመነሳታቸው በፊት ቤተክርስቲያን ከነበረች ይሄ ትምህርት በጥንቷ ቤተክርስቲያን ውስጥ ነበር ወይ ብዬ እየጠየቅኩ ነው። እኔ ልክ ነው ልክ አይደለም ትቀበላለህ አትቀበልም የምለው እሱ ሌላ የሶስተኛ ክፍል ምንድን ነው ሌላ ደረጃ ላይ ያለ ነገር ነው። እኔ አሁን እዚህ ጋር የምፈልገው እነዚህ አባቶች የምትላቸው የየራሳቸው መረዳት ይዘው ድሮም ጀምረው ለምሳሌ 3 ቦታ ተገነጣጠሉ አባቶች የምትላቸው እነዚህ መጽሐፍ ቅዱስ ሰጡን ምናምን የምትላቸው ማለት ነው። ግማሹ ወደ ካቶሊክ ሄደ፣ ግማሹ ወደ ኢስተርን ኦርቶዶክስ ሄደ፣ ግማሹ ወደ ኦሪየንታል ኦርቶዶክስ ሄደ። ቆይ ስማኝ የምነግርህን አሁን ስለ አባቶች አንድ ያወራኝ ስለ አባቶች አንድ ያወራኝ መጽሐፍ ቅዱስ ሰጡን ብያለሁ። ታዲያ ከአባቶች ነው የመጣው አላልክም እንዴ? ምንድን ነው ያልከው?
በቤተ ክርስቲያን አልፎ ነው እዚህ የደረሰው እኮ። ቤተ ክርስቲያን ማለት አባቶች ማለት አይደል እንዴ? ሌላ አለ ከእነሱ ውጭ እኮ። በቤተ ክርስቲያን ነበር ወይ? በጥንቷ ቤተ ክርስቲያን እኮ የትኛዋ ቤተ ክርስቲያን? የትኛው? እነዛው ራሱ መጽሐፍ ቅዱስ ሰጡን የምትላቸው በራሳቸው አስተያየት እኮ 2-3 ሆኑ እኮ አይደል እንዴ? ኧረ ጌታ ሆይ አንተ ተአምረኛ ሰው ነህ። እሺ አንተ ሉተር ነው ቤተክርስቲያንን የፈጠራት ብለህ ነው አላልኩም። እኔ እንደዛ ስለ ሉተር እየተከራከርኩ አይደለም። ሉተር ያነሳው መዳን በክርስቶስ ነው የሚለው ሐሳብ፣ ቆይ ስማኝ፣ መዳን በክርስቶስ ነው የሚለው ሐሳብ መጽሐፍ ቅዱሳዊ ነው ወይ ነው? እኔ ሶላ የሚባሉት ሶላ የተባለው ትምህርት ራሱ እነ ሉተር ያመጡት ነው አይደለም? ሶላ የሚለው ትምህርት ነው ወይ? እዛ ውስጥ ያለው ኢየሱስ ክርስቶስን ማመን ብቻ ያድናል የሚለው መጽሐፍ ቅዱሳዊ ነው ወይ? በጸጋ ብቻ ይዳናል የሚለው መጽሐፍ ቅዱሳዊ ነው ወይ? የእግዚአብሔር ቃል የሁሉ የበላይ ነው የሚለው መጽሐፍ። ይሄ እኮ ነው ትምህርቱ። ይሄን የምትመዝነው ጀምረ ሶላ የሚል ነገር ነው እንደምትፈልገው ሄደ መጽሐፍ ቅዱስ ውስጥ ስንት ብቻ ነው ያለው? ብቻ ከተባለ አንድ ነገር ብቻ ነው ብቻ የሚባለው። ቤሊ ከተባለ ቤሊ ብቻ ከተባለ ቤሊ ብቻ ነው። ሄኖክ ብቻ፣ ቤሊ ብቻ፣ ስሙ ማን ነው? ሲሳይ ብቻ፣ እንትና ብቻ የሚባል ነገር አለ እንዴ? ወይ አምስቱ ብቻዎች ናቸው እኮ። አምስቱ ብቻዎች እንደዚህ ተዘርዝረው የተጻፉበት ነው የምትፈልገው ሄኖክ? ወይስ ትምህርቱን ነው የፈለግከው? በቃ ቤሊ እኔ እናንተ በፍጹም ልንገባ አይደለም። ለመሰለህ አንደኛ አንተ እምነት ይሄ ነው ተብሎ መታወቅ አለበት። በሁለት ማሊያ መጫወታቸው ክርስቲያን ነኝ በቃ። የኔ ነገር ለምንድን ነው የሚያስጠይቀኝ? ምን ክርስቲያን ነህ? ለምን መሰለህ በዚህ አይነት ወደዛ ወደዚህ እያልክ ማጭበርበር እኮ አይችልም። እምነት ምንድን ነው? ግለጥ። ሃይማኖትም ላይኖረኝ ይችላል። ጥያቄ ግን የመጠየቅ መብት አለኝ። በቃ ሃይማኖት እንደሌለ ሰው አወራለሁ። ምንም ያስበረበረው ነገር አለ ብዬ አወራለሁ። ሲሱ አንድ ነገር ግን ላውራ ከፈቀድክልኝ። ኧረ ቤሊ ቆይ፣ እኔ ሳውራ ነው እንደ ቤሊ ደግሞ ቤሊ በጣም ምን መሰል በቃ ከፈለገ ሄኖክ በጣም ትልቅ ሰው ነው። ባይዘው የፈለገውን ቤተ እምነት የመከተል መብት አለው። ከፈለገ ካቶሊክ፣ ከፈለገ ኦርቶዶክስ፣ ከፈለገ የአማኝ መሆን ይችላል። አሁን እኮ ነው መብቱን እኮ አልተጋፋውም። ለምን ቤተ እምነቱን ትጠይቃለህ? አምስቱ ሶላዎች አንተ እዚህ ላይ ቤተ እምነት አትጠይቅም? ሰዎች ሲገቡ ፕሮቴስታንት ነው ወይ ኦርቶዶክስ ነው ብለህ ጠይቀህ አታውቅም? አውቃለሁ፣ ግን እሱ አሁን እኮ አለ እኮ አሁን እኮ የእምነት ጥያቄ እኮ አይደለም እኮ። አምስቱ ሶላዎች ሉተር ያመጣቸው ነው እንጂ ከሉተር በፊት አይታወቁም። ትምህርቶቹ የሉም ወይ መጽሐፍ ቅዱስ ላይ እኮ ነው የኔ አባባል። ትምህርቶቹን እናያቸው መጽሐፍ ቅዱስ ላይ ነው እንጂ አምስቱ ሶላ የሚልማ ተዘርዝሮ መጽሐፍ ቅዱስ ላይ አምስቱ ሶላ፣ አምስቱ አማደ ምስጢር፣ አምስቱ ምናምን የሚባል እኮ የለም፣ አልተጻፈም። እና እንደዛ የሚባል እኮ መጽሐፍ ቅዱስ ላይ በየትኛውም እምነት ብትሄድ አታገኝ። አንተ በጣም የተሳሳትከው የድህነት ትምህርት በጥንቷ ቤተክርስቲያን የነበረ ነው፣ አዲስ አይደለም። ስለዚህ አማደ ምስጢራቶቹ ሰው የፈጠራቸው ናቸው እንዳትል። በቤተክርስቲያን አምስቱ የሚላለ ወይ ነው የምልህ። አምስቱ ተብሎ እነዚህ ናቸው ዋናዎቹ ተብሎ የተዘረዘረበት አለ። አንተ ከቤተክርስቲያን ውጭ ስለሆንክ አትቀበልማ። ያ ነዋ ችግሩ። ኦኬ፣ አንተ የት ቤተክርስቲያን ነህ? አሁን እነዚህ ማምታታት ለመፈለግ ኦርቶዶክስ ነው ደፈር ብለህ ኦርቶዶክስ ነኝ በል። አይ አይደለሁም ካልክ ምንድን ነው ሁለት ቦታ እንዲህ መዋዠቅ? የማንነት ቀውስ እኮ መኖር የለበትም። ኧረ በጌታ ስም አንተ ከባድ ሰው ነህ፣ በጣም ከባድ አይደለም። ለምን ፈራ አንተ? ምን ጥቅም ታገኛለህ? ወደዛ ኦርቶዶክስ ከሆንክ መሆን ነው እኮ ችግር። አንተ ለምን እኮ ቤሊ ትክክል እኮ አይደለም እኮ አሁን አይደለም። ለምን መሰለህ? እያምታታ እኮ ነው ሁለት ትምህርት። የለቅሶ ቤት አደረገው። ለቅሶ ልትቀመጥ ነው የገባኸው ወይስ በሰላም ነው? አይደለም። ለምን ሁለት ማሊያ ትጫወታለህ ነው ከሄደ አባባል። 10 ማሊያ ብለብስ በገንዘብ ምን አገባህ? ሶላቶ በቃ ከፈለገ ካቶሊኩን ራሱ እኮ ሲጠይቀው ነበር እኮ አምስቱ ሶላ መጽሐፍ ቅዱሳዊ ነው ወይ አለ እኮ። አዎ ትምህርቱ መጽሐፍ ቅዱሳዊ ነው አልኩት። ተዘርዝሮ 5 ሶላ ተብሎ የተጻፈ ቃል በቃል ነው የሚፈልገው። ምንድን ነው የሚፈልገው? አልገባኝም። አይደለም እሱም እንደዛ አልፈለገም። ቤሪ ለምንድን ነው አንዳንዴ ለምን በጨዋታ ትወያይም? እውነት እሺ፣ እምነት ብቻ ስለ እምነት በእምነት ስለመዳን መጽሐፍ ቅዱስ ነው አለ የለም? ሄኖክ ይመልስልኝ። በእምነት እንደምዳን ራሱ ያስተማረ ማን ነው ብዬ ስጠይቅ አንተ መጽሐፍ ቅዱስ ውስጥ እየተሰወርክ ነው ቤሊ። መጽሐፍ ቅዱስ ራሱ ነው ያልከው። አንዴ ቤሊ ሚውት አድርጎ እኮ ቤሊ አንዴ ሚውት አድርጎ አሳልፍ ነው። እስቲ አውራ፣ አሳልፍ አውራ፣ ቀጥል። ድምፅን ከፍ አድርገህ እስቲ አውራ። አይ ሀሳቡ አለ እያለ ነው እና ብንወያይ ከቤላ ጋር ሀሳቡም የለም
እኔ አለ ብዬ ሐሳቡ የለም ብዬ ነው የማምነው። በጊዜ ጭራሽ ሐሳቡም የለም። በሚለው አግባብ የለም ብዬ ድምጽ በጣም ርቋል አባቴ፣ ድምጽ ርቋል። አሁን አይሰማም። አይ ድምጽ በጣም ርቋል። አሁን በዚህ ድምጽ በጣም ርቋል። እሺ ቀጥሉ ቤሊና እና ሄኖክ ኢየሱስ ክርስቶስን ማመን ያድናል የሚለው ትምህርት የለም እምነት የሚለው ትምህርት ይሄንን ትምህርት ከየት ነው ያገኘው ብዬ ስጠይቅ እኮ መመለስ እየቻልክ አይደለም ቤሊ። እሺ መጽሐፍ ቅዱስ 3:16 ላይ ዮሐንስ በእርሱ የሚያምን የዘላለም ሕይወት አለው ይላል። እሺ ይሄ እምነት አያድንም እያልክ ነው? መጽሐፍ ቅዱስ ራሱ የእግዚአብሔር ቃል እንደሆነ ማን ነው የነገረ እያልኩ ነው ቤሊ። መጽሐፍ ቅዱስማ ቅዱሳን ሰዎች በመንፈስ ተነርተው ጻፉት ይላል መጽሐፍ ቅዱስ። እሱን እኮ መጽሐፍ ቅዱስ ውስጥ ገብተህ ዝም ብለህ አንብበህ የደረስክበት ነው እንጂ። ኦኬ ስለዚህ መጽሐፍ ቅዱስ የእግዚአብሔር ቃል አይደለም ነው ሐሳብህ? ሐሳብህ እኮ ስላልገባኝ ነው። መጽሐፍ ቅዱስ የእግዚአብሔር ቃል እንደሆነ ራሱ የነገረህ ማን እየተጠየቀ እኮ። ስለዚህ እሱን ታምናለህ? አሁን መጀመሪያ እኮ እኔ መጽሐፍ ቅዱስ የእግዚአብሔር ሰው ቃል ነው ከሚል ሰው ጋር ነው እየተወያየሁ ያለሁት። በምን አወክ ቤሊ እኮ። ስለዚህ አንተ ታምናለህ አታምንም? ካላመንክ ሌላ ክርክር ነው የምንገባው። ናቺ ጭንቅላቷ ላይ ነጭ እንትን ምልክት እንዳላት ቁራ ትጮኻለህ። ዝም ብለህ እየጠየቅኩ ነው። ኦኬ ስለዚህ መጽሐፍ ቅዱስ የእግዚአብሔር ቃል እንደሆነ አታምንም ወይ አንተ? ካልሆነ ከኤቲስት ጋር እንደማወራው ላውራ። ታምናለህ አታምንም የምለውን ተወውና አታምንም ታምናለህ? ጌታ በኢየሱስ ስም ይሄ በጣም ከባድ ሰው ነው። ማን ነው የነገረህ እኮ ነው? ማን ነው የነገረህ? መጽሐፍ ቅዱስ እኮ እሺ፣ እኔ ቆይ የእግዚአብሔር ቃል ነው መጽሐፍ ቅዱስ ብዬ አምናለሁ። አንተ ታምናለህ ወይ? ምንድን ነው የምታምነው? ለምን እንዴት አመንክ እኮ? ካላመንክ እንደ ኤቲስት ላውራህ። ለምን መሰለህ? አንተ ይኸውልህ የአንተ መሰረት እዚች ጋር ስለሆነ እዚች ጋር ዜሮ ትገባለህ ማለት ነው። ስለዚህ እንደ ኤቲስት ላውራ፣ እንደ ኤቲስት ላውራ። አሁን እንትና ወንደሰን ገብቷል። አሁን እዚህ ጋር የሆነ ቀን ምን አለ? ገዛው፣ አነበብኩ፣ ተገለጠልኝ፣ በራልኝ ምናምን ብሎ ተወራጨ። አንተ ከየት አመጣህ ነው? አንተ ገዝተህ አይደል እንዴ? ከየት አመጣህ ነው? አንተ ትሄዳለህ ኦርቶዶክስ ሰጠችው ልትል ነው እንዴ? አሁን ሀሳብህ እኮ ኦርቶዶክስ ነች ያበራችው ልትል ነው እንዴ? የሸማቾች ማህበር ሆነ እግዚአብሔር ቃል መሆኑን አታምንም? አይ አምንም። በቃ እንደ ኤቲስት እናውራው። ይለይልህ፣ እንደ ኤቲስት እናውራው። ይለይልህ፣ ምንም ችግር የለም። አያሳፍርም፣ ኦርቶዶክስ መሆን አያሳፍርም። እና ይለይልህ። ዳር የምትለው እንደሆነ ይገባናል እኮ። ኧረ ጋሾ እንደ እኔ ኦርቶዶክስ ነኝ ጴንጤ ነኝ እንትን ነኝ አላልኩም። መጽሐፍ ቅዱስ ለምን ትፈራለህ? እኔ አሁን ምንድን ነው የምትለኝ? የእግዚአብሔር ቃል መሆኑን ማን ነገረህ እያልኩ እኮ ነው። በህይወቴ ለውጥ አምጥቶ አየሁት። ምን ያው ስለሆነ ህይወት ሊቀየር ይችላል እኮ አረቄ ጠጥተህ ማለት ነው። ማማማ አረቄ ጠጥተህ ህይወት ይለወጣል? ኧረ አብዷል። ቤልዬ ለምን ታወራለህ ከዚህ ጋር? ኧረ ነገር ሪኮርድ አድርጉልኝ። አረቄም ተጠጥቶ ህይወት ይለወጣል ይላል። ሪኮርድ አድርጉልኝ ወዳጆች። እና ታዲያ ምን እንዴት ነው የማትለወጠው? ምን ከተቡህ ወዳጄ? ምንድን ነው የከተቡህ? የሆነ ነገርም አለ። ምንድን ነው የከተቡህ? ምነው በምናምን ገባልህ እንዴ? አይ በቃ ከኔ የተሻሉ ሰዎች ስላሉ ከነሱ ጋር ማንም ከማንም ጋር አይሻልም። ማንም ከማንም ጋር ሁሉም በእግዚአብሔር መልክ የተፈጠረ ሰው ነው። ማንም ከማንም አይሻልም። ገዛው፣ አነበብኩ፣ ህይወቴ ተቀየረ፣ ብቻ በራልኝ፣ ተገለጠልኝ ብለህ የእግዚአብሔር ቃል ነው። በደንብ ነው እንጂ በደንብ አረቄ ነው ታዲያ ህይወት የሚለውጠው። እሺ ከየት አመጣ? እሺ ይህንን መረዳት ከየት አመጣ? ንገረኝ። ከመጽሐፍ ቅዱስ እንዴ? መጽሐፍ ቅዱስ የእግዚአብሔር ቃል ራሱ መሆኑን እንዴት አወቅ ስልህ እኮ ልትነግረኝ እየቻልክ አይደል? በራሱ ይመሰክራል። የእግዚአብሔር ቃል መሆኑን መጽሐፍ ቅዱስ በራሱ ይመሰክራል። አይ በቃ እንዲህ ከሆነ እና ማን እንዲመሰክርልህ ፈለግ? አይ ጥሩ ነው እንደሱ ከሆነ እንደዛ እንደ ማን እንዲመሰክርልህ ፈለግ? ግን አለ ስላስገባኸኝ ተባረክልኝ። ቻው። እንደ አፈን ነው ማዚዝህ። አረቄ ሰው ይለውጣል ትላለህ እንዴ? ለዚህ ነው ለካ ስሚ ትንሽ የወይን ጠጅ ጠጣ ብላችሁ ፉት የምትሉት።
ወይ ሲስ አንተ 5 ሶሎችን ድሮ ትቀበል ነበር? አሁን እኮ ትቀበላለህ አትቀበልም አይደለም እኮ እንትኑ ላይ በሀሳቡ ላይ ማውራት ይቻላል፣ መነጋገር ይቻላል። አይንን ጨፍነ ይሄ ጥሩ አይደለም፣ ይሄ ምንድነው ትክክለኛ ነው ትክክለኛ አይደለም፣ መጽሐፍ ቅዱሳዊ አይደለም በምለው ሳይሆን በቤተ ክርስቲያን ውስጥ የነበረ ትምህርት ነው ወይ እንዲህ አይነት ትምህርት ተብሎ ሲጠየቅ አይ ሮጦ መጽሐፍ ቅዱስ ውስጥ ከመግባት ይልቅ መጽሐፍ ቅዱስ ራሱ በቤተክርስቲያን ታሪክ በቤተክርስቲያን በኩል ስለሆነ የመጣው ይሄ ትምህርት ነበር ወይ ተብሎ ሲጠየቅ የሌለ ትምህርት ከሆነ የለም ነው፣ አለ ከሆነ ያለ ነው። ከዛ ሀሳቡ ግን ልክ ነው ትክክል ነው ወይ ብሎ ደግሞ መወያየት ይቻላል። እኔ የምጠይቀው ሌላ እሱ የምመልስልኝ ሌላ። እኔም እኮ የአንተ ጥያቄ በስነስርዓት እንደ ጥያቄ ለምን አይመልሱም እኮ ነው የእኔ ጥያቄ እኮ የላቸው ሄሉ እኛ ታይፒካሊ የሉተር ልጆች ነን አለች። እንዲህ የሚባል ነገር እንግዲህ ከየት እንደመጣ ነው ያለ። ይሄኔ ቤሊን ብቻ ላስገባለሁ ወይስ ቤሊን ብቻ ብታስገባው ያው እሱ ዝም ብሎ መጮህ ብቻ ነው። በትክክል እንትን ብሎ ተረጋግቶ አይመለስም። ችግሩ ያ ነው። እሺ ቤሊ ዌር ኢዝ ቤሊ የለም። የተሻለ ሰው ካለ ጥሩ እውቀት ያለው ሰው ካለ ያው ለመማማር እንጂ እንደ ቮልካኖ ለመፈንዳት አይደለም። አይ ሲሪየስ አንተ 5 ሶሎች ላይ ጥያቄ አለ ሄኒ? ጥያቄ አለ የለም? አዎ ጥያቄ አለኝ። ለምሳሌ አቅርብ እስኪ። ክብር ለእግዚአብሔር ብቻ የምለው ከመጽሐፍ ቅዱስ ጋር ይጻረራል። እና ክብር ለማን ልትሰጥ ነው ከእግዚአብሔር ውጭ? ክብር እናትህንና አባትህን ራሱ አክብር የምላል መጽሐፍ ቅዱስ ውስጥ። እሱን ባመጣ ይሄ አሁን በቀጥታ ሄዶ ከዛ ሶላ ጋር ይጋጫል ሳይሆን በጣም ይላተማል ማለት ነው። አስቸጋሪ ነው የሚሆነው። እንዴት ነው የምታየው? ይህ በምንድን ነው በላትን ቋንቋ ዲግሎሪያ ምናምን ተብሎ የተቀመጠው? እንዲህም ብሎ እኮ ሁሉም የወንጌል አማኝ እኮ እንዲህ ብሎ እኮ አያምንም እኮ ሲስ እንደዛ ብሎ እኔ እንጃ። በትምህርት ደረጃ ይሄ ነገር ያለ ነው። ሉተር ስነሳ እንደዛ ብሎ ነው የመጣው ተብሎ በቴዎሎጂያን ደረጃ እንትን ሊባል ይችላል እንጂ አንድ ቤተክርስቲያን ሄደ እንዲህ ብለህ 5 ሶላ ብለህ በተጠይቅ የሚያውቅ ሰው ራሱ ያለ አይመስለኝም። ያውቃሉ ብለህ ታስባለህ? ይሄን በጣም ያውቃሉ። ግን እኔ አንድ ስራ ላይ ሆኜ ስለማወራ ነው። ግን ከ7 ሰዓት ልክፈትና ከፈለክ እኔ እናንተ ብቻ እናወራለን። ችግር የለውም። በቃ ሼር አድርግልኝ ሲስ። እሺ ቴንኪው ጋይስ ሁላችሁንም